እንዴት አደራችሁ? ውድ የሴንት ሜሪ ዩኒቨርሲቲ አመራሮች፣ ተማሪዎች እንዲሁም መምህራን እንኳን በደህና መጣችሁ ወደ ዓመታዊው የክለብ አዋርድ ሴሬሞኒያችን። ሴንት ሜሪ ዩኒቨርሲቲ እንደሚታወቀው ከመማር ማስተማር ሂደቱ በተጨማሪ the most thing that we do is extracurricular እና በክለብ አክቲቪቲያችን ነው የምንታወቀው። አመቱን ሙሉ የለፉበትን የሰሩትን ስራዎች አክኖሎጅ ማድረግ ተገቢ ነው። ለዛም ነው ዛሬ እዚህ የተገኘ ነው። ክለብ ሊደሮች ሜምበሮቻቸው እስከዛሬ የሰሩትን ስራ ቫልዩ ለመስጠት ማለት ነው። ስለዚህ በሚኖረን የሁለት ሰዓት ተኩል አካባቢ ቆይታ ውስጥ የተለያዩ ፕሬዘንቴሽኖች ይኖረናል። we will have poetry ከዛ ደግሞ experience sharing ይኖረናል። so I hope you guys have brought your full attention to this. ወደ ፕሮግራማችን ፕሮግራማችንን ለመጀመር ዶክተር ወንደሰን የሚሰጡን የኦፕኒንግ ሪማርክ ይኖረናል። let's give them a round warm of applause. በቅድሚያ እንኳን ለዚህ ድንቅ የሆነ ዓመታዊ በዓል አደረሳችሁ ማለት ፈልጋለሁ በዩኒቨርሲቲው እና በራሴ ስም። የቅድስት ማርያም ዩኒቨርሲቲ ተማሪዎች ቅድም እንደተባለው አንዱ ለየት የሚያደርጋቸው ስራ በክፍል ውስጥ ያለን የመማር የማስተማር ሂደት ላይ ብቻ ሳይሆን በራሳቸውም ኤክስፕሎር እያደረጉ እየተመራመሩ በጋራ እርስ በርስ እየተማማሩ የሚሄዱበት ሰፊ ስርዓት መኖሩ ነው። ትምህርት ዛሬ እንደምታውቁት በእኛ ዘመን ወይም ከኛ ዘመን በፊት እንደነበረው ክፍል ውስጥ ባለ አንድ መምህርና የተወሰነ ቁጥር ባላቸው ተማሪዎች በአራት ግድግዳዎች ዙሪያ ብቻ የሚከናወን ነገር አይደለም። እውቀት ዛሬ እንደውም በእውቀት ዙሪያ የሚሰሩ ምርምሮችም በምናየውም የምናገኘው ነገር ቢኖር ከክፍል ውስጥ ካለው እውቀት የበለጠ ከክፍል ውጭ ያለው እውቀት ነው የሚበልጠው። ያንን የበለጠ እውቀት ደግሞ በክፍል ውስጥ ብቻ ሳትወሰኑ ቅድም እንዳልኩት ኤክስፕሎር አድርጋችሁ ተመራምራችሁ አግኝታችሁ እርስ በርስ ተማምራችሁ የምትሄዱበት አካሄድ ነው የተሻለ ዜጋ የሚያደርጋችሁ። እርግጠኛ ነኝ በተለይ ይሄ ኤክስትራ ካሪኩላር በሆኑ ኮካሪኩላር በሆኑ አክቲቪቲዎች ውስጥ ኢንቮልቭ የምታደርጉ ተማሪዎች ባልተለመደ መንገድ ኢንፎርማል በሆነ መንገድ ከምታገኙት እውቀት ይልቅ ኦርጋናይዝድ በሆነ መንገድ ፎከስድ በሆነ መንገድ የምታገኙትን እውቀት ለማጠናከር የምታደርጉትን ጥረት ተቋማዊ በሆነ ክለባዊ በሆነ ስትራክቸርድ በሆነ መንገድ የምትረዱበትን ስርዓት ነው። ይሄ ስርዓት ደግሞ ከሁሉም የበለጠ የሚያስደስተው በእናንተ ተሰርቶ ለእናንተ ተሰርቶ እናንተ ውጤታማ ሆናችሁ የምትታዩበት ነው። ይሄ አሰራር ይሄ ሰክሰስ ባለፉት ዓመታት የታየው ሰክሰስ በግልም በመንግስትም ዘርፍ የዩኒቨርሲቲ ተማሪዎች ኢትዮጵያ ውስጥ በምናያቸው ተማሪዎች ውስጥ ቀዳሚ ነው የሚያደርጋችሁ። የራሳችሁን ስራ እንዴት ፖፑላር ታደርጋላችሁ፣ እንዴት ቪዚብል ታደርጋላችሁ የሚለው ካልሆነ በስተቀር በአብዛኛው በተለያዩ ቦታዎች በምናየው በግንኙነታችንም ወቅት በምናረጋግጠው እናንተ የምትሰሩት ስራ እጅግ የተጠናከረ ስራ ለሀገሪቷ ተማሪዎችም ለሀገሪቷ ዩኒቨርሲቲዎችም ምሳሌ ሊሆን የሚችል ስራ ነው። ወደፊትም ይህንን ለመማር ይህንን ለማወቅ የሚመጡ የዩኒቨርሲቲ ተማሪዎች የዩኒቨርሲቲ አስተዳደር ሰዎች እንደሚኖሩ በጣም እርግጠኛ ነኝ። ግን እናንተ ምን ያህል የምትታዩ ሆናችኋል የሚለውን ጥያቄ በዚህ አጋጣሚ አብራችሁ እንድትጠይቁ ነው። እንግዲህ ዓመቱን ሙሉ እነዚህ ከ10 በላይ ሆኑ ክበባት ሰፊ ስራ ሲሰሩ ነው የቆዩት። በእያንዳንዳቸው ውስጥ የተሰሩት ስራዎች በዙሪያቸው ላሉ ተማሪዎች እና ለሌሎችም የሚጠቅሙ ስራዎች እንደነበሩ አስባለሁ። ዛሬ የሽልማት ዕለት ነው ተብሏል። እንግዲህ የሽልማት ዕለት የሚጀምረው ሁሉም ሰው ተሸላሚ ነው፣ ሁሉም ክለብ ተሸላሚ ነው ከሚለው ሀሳብ ይመስለኛል። ያንን አቺቭመንት ማሳየት ዓመቱን ሙሉ መዝለቅ በዛ ውስጥ ሌሎችን መጥቀም በራሱ ሽልማት ነው። ይሄ ለሽንገላ የሚባል ነገር አይደለም። ግን ደግሞ የተማሪዎች ሰፖርት ክፍል እና የዚህ ክለባት አስተባባሪዎች በራሳቸው ክራይቴሪያ ለይተው በዚህ ብለው የሚሸልሙት ነገር ሊኖር ይችላል። እሱን እንደ ፈርዘር መበረታቻ ዛሬ ሽልማቱን ያላገኘን ደግሞ በሚቀጥለው ጊዜ የተሻለ ነገር የምናገኝበትን መንገድ ማመቻቻ አድርገን እንድናየው እንጂ የኛ ስራ ያነሰ ነው የኛ ስራ ሪኮግኒሽን ያልተሰጠ ነው ብለን እንድናስብ አያስፈልግም። በአጠቃላይ ይህን ስራ ለመስራት እዚህ ለማድረስ የስቱደንት ዩኒየን አባላት የተማሪዎች ክበብ በበላይነት የምታስተባብሩ በተለይ ደግሞ የተማሪዎች ድጋፍ አገልግሎት ክፍል እየሰራችሁ ያላችሁት ስራ ከፍተኛ
ስራ ነው። ይህንን ሪኮግናይዝ ማድረግ እፈልጋለሁ። እነዚህም ቢሮዎች ደግሞ መቼ እንደምትሸልሙ አንድ ቀን ወደፊት እንጠብቃለን። ትልቁን ስራ ለሰሩት ለተማሪዎች ቢሆንም ሪኮግኒሽኑ ደግሞ ሌሎችም እንደዚህ የማስተባበሩን ስራ እና የማገዙን ስራ የሚሰሩትንም የሚጨምር ቢሆን የተሻለ ስራ እንሰራለን ብዬ አስባለሁ። እንደገና በድጋሚ እንኳን ለዚህ የተለየ ጥረታችሁን የሚያሳይ የራሳችሁ የሆነ በዓል አበቃችሁ። ይህን ስራ ለሰሩ ሁሉ በድጋሚ እንደገና እያመሰገንኩ ዩኒቨርሲቲያችን በዚህ ስራ ውስጥ ለምታደርጉት ጥረት ለምታደርጉት ስራ ሁሉ አስፈላጊ የሆነውን እገዛ ለመስጠት ዝግጁ መሆኑን እገልጻለሁ። መልካም ዕለት፣ መልካም ቀን። በጣም እናመሰግናለን ዶክተር ወንደሰን። እሳቸው እንዳሉት ከትምህርት ቤት ውስጥ ከምንማረው ከሪኩላር ቲዮሬቲካል ከሆነው ትምህርት በላይ በጣም የምንጠቀመው በሶፍት ስኪልስ ኮሚኒኬሽን ሊሆን ይችላል፣ ሊደርሺፕ፣ ማኔጅመንት፣ ታይም ማኔጅመንት የተባሉትን የምንማረው ፍሮም ዲስ ኤክስትራ ከሪኩላር አክቲቪቲዎች ነው እና በመቀጠል ከመሄዳችን በፊት ባይ ሾው ኦፍ ሃንድስ ስንቶቻችሁ ሴንት ሜሪ ዩኒቨርሲቲ ውስጥ ስንት ክለብ እንዳለ እና እያንዳንዳቸው ምን እንደሚሰሩ ታውቃላችሁ? ሾው ኦፍ ሃንድስ። ኦኬ ጀስት ዋን። ሶስቱን ገለጻ የሚያደርጉልን ፍሮም አወር ጋይደንስ ኦፊስ ወይዘሮ ብርሃኔ ይሆናሉ። ወደ መድረክ እንጋብዛቸው። ሁላችሁም በዚህ ስፍራ ያላችሁ እንኳን ደህና መጣችሁ ልል እወዳለሁ። እንግዲህ እዚህ ጋር የቆምኩት እንደተባለው በዚህ ስራ ላይ ተማሪዎች ድጋፍ አገልግሎት ቢሮ ሙሉ ቲም ህብረት በማድረግ ስራውን የሚያከናውን ቢሆንም እንደ ደግሞ ባለ ድርሻ አካል ለስራው ተጠሪ የሆነ አንድ ቢሮ አለ። እሱን ኦቨርቪው ለመስጠት ነው እና በስቱደንት ሰፖርት ሰርቪስ ኦፊሰር 4 የተለያዩ ዩኒቶች አሉ። ከነዛ ዩኒቶች ውስጥ አንደኛው ስቱደንት ዌልነስ ኤንድ ሰክሰስ ዩኒት የሚባል ዩኒት አለ። ያ ዩኒት በአብዛኛው ተማሪዎች ላይ የሚሰራና በተለይም የተማሪዎችን ክበባት ላይ ኤክስትራ ካሪኩላር አክቲቪቲ ላይ ያላቸውን ስራ እንዲሰሩ ሀሳባቸውን ኤክስፕሎር እንዲያደርጉ እርስ በርስ ያላቸውን ኢፈርት እንዲጠቀሙ ነገሮችን ፋሲሊቴት በማድረግ የሚሰራ ቢሮ ነው ማለት ነው። ሶ ሴንት ሜሪ እንግዲህ ይሄንን ቢሮ በማዋቀር ትልቁን ድርሻ በዩኒቨርሲቲያችን ውስጥ እንዲሰራ ኃላፊነቱን ይወስዳል። እንግዲህ የተማሪዎች ክለብ ስንል ኢኒሺዬሽኑ የሚመጣው ከራሳቸው ከተማሪዎች ነው። እነሱ ፓሽኔት በሆኑበት ዝንባሌው ባላቸው አካባቢ ላይ ኢንትረስት ባላቸው ሆቢ፣ አካዳሚክ ፐርሲት ኤንድ ካልቸራል አፍሊሽን ባላቸው ኤሪያ ላይ በመመስረት ክለቦችን እናቋቁማለን። እነዛን ክለቦች የምናቋቁመው ከራሳቸው ከተማሪዎች በሚመጣ ኢንትረስት የተለያየ ፕሮፖዛሎች ወደኛ ቢሮ በመምጣት ነው። ፕሮፖዛሉን አይተን ቃኝተን እኛም ማስተካከልና ሀሳብ መስጠት ያለብን ቦታ ላይ በመስጠት ክለባት እንዲቋቋሙ እናደርጋለን። በዚህ መሰረትም አሁን ላይ ሴንት ሜሪ ላይ አክቲቭ ሆነው የሚሰሩ 9 አካባቢ ክለባት አሉን። እነዚህ ክለቦቶች ናቸው ማለት ነው ዛሬ እዚህ ስራቸውን ሊያሳዩን የመጡት። እነዚህ ክለባት ሲሰሩም ራንደምሊ አይደለም፣ የራሳቸው የሆነ ሊደርሺፕ ስትራክቸር አላቸው። ኦልሞስት እያንዳንዱን ክለብ በበላይነት የሚመሩ ወደ 8 የሆኑ የስራ አመራራቾች አሉት ማለት ነው። ከዛ በኋላ እነዛ የስራ አመራሮች ደግሞ ከቢሮ ጋር በመነጋገር ፕላን ፕሪፔር ያደርጋሉ። ስራቸውን የሚሰሩት መጀመሪያ ግራውንድ ባደረጉት ፕላን መሰረት ስለሆነ ይሄንን ፕላን ፕሪፔር ለማድረግ አትፈርስት ትሬኒንግ ሴሽን አላቸው። እንዴት ነው ፕላን ፕሪፔርድ የሚሆነው የሚለውን በሴካ ኦፊስ ፕላን ይሰጣል። ሁልጊዜም በየአመቱ ትሬኒንግ ይሰጣቸዋል ማለት። ከዛ ያን ትሬኒንግ ከወሰዱ በኋላ ድራፍት ፕላን ወደ ቢሮአችን ሰርተው ያስገባሉ። ከዛ በኋላ ሪቪው ይደረጋል። እንደ አሜንድመንትስ ተስተካክሎ ደግሞ ወደ ሴካ ይላካል። ሴካም የራሱን የሆነ ኮሜንቶች ከሰጣቸው በኋላ ፋይናል የሚባለው አይነት ዶክመንት ላይ ስንደርስ ወደ ፋይናል ሞዲፊኬሽን ካደረጉ በኋላ ፕላን ፕሬዘንቴሽን የዩኒቨርሲቲው ኦል ማኔጅመንት ቦዲ በተገኙበት ለአፕሩቫል ይቀርባል ማለት ነው። በዛ መንገድ ነው የሚያዘጋጁት። ሶ ይሄ ሳምፕል
ፕላን ነው። በዚህ አሰራር እንደሚሰሩ ኤቭሪቲንግ የተሟላለት አክቲቪቲው ምን እንደሆነ ሪስፖንሲብል ቦዲ ኢንዲኬተር ሚንስ ኦፍ ቬሪፊኬሽን ዌይት ኤክስኪዩሽን ፔሪየድ እና በጀት የተቀመጠበት በዚህ መልኩ ይሰሩታል ማለት። ከዛ ፕላኑ ወደ መሬት ወርዶ ስራዎች ከተሰሩ በኋላ ደግሞ ስራቸውን መሰራቱን ማረጋገጫ መንገድ አለ። ሞኒተሪንግ ሜተዶችን እንጠቀማለን። ሶ በዌልነስ ኦፊስ በኩል ኳርተር ሞኒተሪንግ ነበር የምናደርገው። ነገር ግን በዚህ ዓመት ልጆች ከትምህርት ስራ ጋር ያላቸውን ነገር ብዙ ኢንትራፕት ላለማድረግ እና እነሱን ላለማስቸገር በአመት 2 በሲሚስተር ስራውን ሰርተናል ወይም ደግሞ ኢቫሉዌት አድርገናቸዋል። በዚህ መሰረት ይሄ የመጀመሪያው ሲሚስተር ውጤታቸውን የሚያሳይ ሰንጠረዥ ነው። ከዛ ቀጥሎ 2 ሰንጠረዦች አሉ። ያው ፕሮግራማችንን ኢንትራፕት ላለማድረግ ወይም ደግሞ ያው የተገናኘነው ለአዋርድ ስለሆነ ማን ነው ተሸላሚው የሚለውን ኢንዲኬት ላለማድረግ 2ቱን ስላይዶች ምዘል ይሆናል። የሁለተኛው ሲሚስተር እና የመጨረሻው 3ኛ አፍሬጅ ፖይንት ያለበትን ኢፍ ኒድድ ከፕሮግራሙ በኋላ ቁጭ ብለን ደግመን የምናየው ይሆናል። ለጊዜው ግን 2ቱ ስላይዶች ይዘለላሉ። በስተመጨረሻ በዚህ ዓመት ኢመርጂንግ ክለብ አለን። ምክንያቱም የክለብ ኒዳችን አንድ ቦታ ላይ የሚቆም ስላልሆነ በዚህ ዓመት 2 አዳዲስ ክለባት ለመመስረት በሂደት ላይ ነው ያለነው። ፕሮፖዛሎቻቸው ወደ ቢሮአችን ገብቶ እየታየ ነውና እሱን በዚህ ዓመት የምናደርግ ይሆናል። አካውንቲንግ ኤንድ ኢኮኖሚክስ ክለብ በዚህ ዓመት ላውንች ይደረጋሉ ተብለው ይጠበቃሉ። እስካሁን ባለን ወደ 1900 የሚደርሱ ተማሪዎቻችን በክለብ ስር ኤንጌጅድ ሆነው ይገኛሉ። ግን ኤሊትል ሀስል የሚሆንብን ወይም ቻሌንጅ የሚሆንብን እነዚህ ልጆች ሁልጊዜም የምዝገባ ሂደት ስናካሂድ በቀጥታ መተው በወረቀት ላይ ያረፉ። ነገር ግን ደግሞ ኤሊትል ቤት ችግራችን ምንድነው? እነዚህ ልጆች አክቲቭ ፓርቲሲፓንት ለማድረግ ትንሽ እየተቸገርን ያለ ነው። እሱን ለመፍታት በዚህ ዓመት ስራ እንሰራለን ብለን እናስባለን። ቴንክ ዩ ፎር ዩር አቴንሽን። በጣም እናመሰግናለን ወይዘሮ ብርሃኔ። I feel like አሁን ተመሳሳይ የቅድሙን ጥያቄ ብጠይቅ we will have a better understanding of the clubs እንዴት ነው የሚሰሩት፣ ምን ያክል ስራ ተሰርቷል የሚለውን a brief understanding ይኖረናል። So ዛሬ እዚህ የተገናኘ ነው it's not just to celebrate hard work, we're also here to celebrate creativity. And now what better way to celebrate creativity than a poem? So ከኢንተርቴይንመንት እና ከሊትሬቸር ክለብ ግጥም የምታቀርብልን ኪነ በላይ ትሆናለች። በሞራል ወደ መድረክ እንጋብዛለን። እንደምን አደራችሁ። የግጥሙ ርዕስ ከዳሽ ጋር። ባልንጀራዬ ሆይ ከሰርግ ቀን በፊት ቀድመ ከሰጠከኝ የጥሪ ወረቀት ከዳሽ ጋራ ይምጡ የሚል ክፍት ቦታ ዳሽ ሙላ አለበት። ከማን ጋራ ልምጣ? ይሄን ክፍት ቦታ ምን ብዬ ልሙላበት? በእርግጥ ይሄን ቦታ ከባለቤቱ ጋር ብሎ የሚሞላ የደጋሽን ሰብል ተጠራርቶ ሄዶ ጠራርጎ የሚበላ ሃይ የሚለው ያጣ የሰርገኛ መንጋ በየሰርጉ አይጠፋም ሙሽራው ሲጨነቅ ተሰብስቦ የሚያደምቅ እያለ ሃይሎጋ ሆ ሃይሎጋ ሆ። እኔ እንዲህ አይደለሁም። ሰርግህ ምን ጎደለው? ልምጣልህ ከማን ጋር? ባልንጀራዬ ሆይ ድንገት የሰርግህ ቀን የወይን ጠጅ አልቆ ሰርግ ላይ ስታዝን መንፈስ ተጨንቆ ድንገት ከእናቱ ጋር ጌታ ሰርግ ላይ ተገኝቶ ውሃን ወይን ሲያደርግ ስትጨነቅ አይቶ ልክ ጊዜው ሲደርስ ጋኑን ውሃ ሙሉት ብሎ ያዘዘ እንደሆን ውሃ ጠፍቷል ቢባል እንደተለመደው ይህን ክፍት ቦታ ከባለቤቱ ጋር በማለት ሞልቼ ምን እጠቅምሃለሁ? ውሃ ላይ ሆንልህ ከባለቤቴ ጋር ሰርግ ላይ መጥቼ። እናም ወዳጄ ሆይ ሃይ የሚለው ያጣ የሰርገኛ መንጋ በየሰርጉ አይጠፋም ሙሽራው ሲጨነቅ ተሰብስቦ የሚያደምቅ እያለ ሃይሎጋ ሆ። እኔ እንዲህ አይደለሁም። ሰርግህ ምን ጎደለው? ልምጣልህ ከማን ጋር? ከውሃ ጋር ልምጣ? ከመብራት ጋር ልምጣ? ከጠጭ ጋር ልምጣ? እንደውም አልመጣም። ከመቅረቴ ይልቅ
በጣም የሚከብደው ይህን ዳሽ መምላት ነው። ስለሆነ አልመጣም። አመሰግናለሁ። በጣም እናመሰግናለን ኪና። ሺ ሾድ አስ ዘ ኢምፖርታንስ ኦፍ ክሪኤቲቭ የሆነው ሳይዳችንንም እንዴት ከትምህርት ጋር አያይዘን መሄድ እንደምንችል እና ኢትስ አ ግሬት ዌይ ቱ ስታርት አወር ፕሬዘንቴሽንስ። ሶ በቀጣይ የምናልፈው አመቱን ሙሉ ስራቸውን ሲሰሩ የነበሩት ክለቦች ዴር ፕሬዚደንትስ ኦር ዴር ሴክሬታሪ ስለሰሩት ስራ፣ ስላለፉት ውጣ ውረዶች፣ ስላጋጠማቸው ቻሌንጆች የመሳሰሉትን በ10 ደቂቃ ውስጥ ፕሬዘንት ያደርጉልናል። ሶ የመጀመሪያውን ፕሬዘንቴሽን የሚሰጠን ቡክ ክለብ ይሆናል። ከቡክ ክለብ ፕሬዚደንት ዮሐንስ ጀንበርን ወደ መድረክ ጋብዛለሁ። ሌትስ ጊቭ ሂም አ ዋርም አፕ። ሃይ፣ እንዴት ናችሁ? ሁሌ መጀመሪያ በአልፋቤት ስለሆነ የኔ ነው የሚደርሰኝና በእኔ ላይ ነው የሚለማመዱት ሌሎች ክለብ ሄዶች። የ2024 ላይ ነበርኩ፣ ታስታውሱኛላችሁ። So I'm going to be presenting what we did በ25 annual plan. So መጀመሪያ it's our purpose now. From the beginning it was to create a reading culture for the community of St. Mary. More now than ever ፎከሳችን የሚሆነው ከመጽሐፉም በላይ is the community aspect of it. So regardless of them finishing the book or not finishing the book, the usual assumption is መጽሐፉ ካልተነበበ አንመጣም ነው። አሉ I know some of the members እዚህ ጋር መጽሐፍ ሳያነቡ የቀሩ ግን what we usually focus on and the purpose is to create that community where regardless of them reading the book, knowing anything about the book, they can just enter the meeting and not be part of that community. So that would be our core purpose. One main thing that we do, other than the events, other than the panel discussions whatsoever, is በወር አንድ መጽሐፍ እናነባለን። As we are a book club, በወር አንድ መጽሐፍ ማንበብ አለብን። So in our annual plan from October to October, we usually read. In our annual plan, we read 10 books across the entire month. So these are usually from a varied genre, which from fiction, non-fiction, historical biopics like Honorasu. So how we go about it is membሮቹ ነው የሚመርጡት. So each month a certain selection of books ከመምበሮቹ recommend ይደረጋል. Then እሱ ላይ vote አድርገን whatever happens and whatever they like we read. Sometimes እንደምታዩት ጋር November እና December ላይ they like a book so much that like sequel recommend ይደረግና ቀጣዩን book እናነባለን. ቀጣዩ just ይሃ ካለቀ በኋላ that being the base rock of our club, we also host a lot of events, varied events around literature and around actual books. One of the major events that we hosted this year was a creative panel discussion. Last year, ካስታውሳችሁ panel discussion host አድርገን ነበረ with a renowned author. በዚህኛው ዓመት what we focused more on is young and upcoming የሆኑ authors from across the country, from across the community የምናውቃቸውን አምጥተን we hosted a panel discussion that was sort of the opposite of the previous one, where ያለፈው we wanted big hitter, actually successful የሆኑ authors መጥተው journey እንዲነግሩ። በዚህኛው ዓመት we focused more on up and coming የሆኑት what's the journey, ፎከሱ ምንድን ነው, how does it relate, እንዴት ነው አሁን since book club ብንሆንም most of our members also are writing ላይ እንትን ይላሉ። እኔ personally I also write. ስለዚህ what's the journey from writing to publishing to getting their first book out የሚለውን experienceዎችን share እንዲያደርጉልን። We also hosted a writing workshop in collaboration with the American Corner Zoo. So it was a 3-month-long writing workshop focusing on poetry, fiction, and not, if I remember correctly, poetry, fiction, and non-fiction lineup. So each month we brought in Amharic poetry, English poetry, fiction. So each month we brought in some of the authors to panel discussion, people from people who have already published works by this space. ለአንድ ወር they give us exercises ከተማሪዎቹ ጋር የተገናኙ workshop style የሆነ event host አድርገን ለ3 month from, if I believe correctly, from month of April እስከ May ድረስ last ያደረገ event ነበረ። We hosted a mental health panel discussion. This is something that we've been doing since the inception of the club. As you from the staff
ሳይኮሎጂ ቲቸርሶችን እና በዚህኛው ዋን ሳይኮሎጂ ቲቸር እና ሚስ ብራኒን ጠርተን ኦንላይን ፓናል ዲስካሽን ሆስት አድርገን ነበረ። ኢትስ something that we focus on, at least Kenya Club directly AIM ጋር ባይገናኝም it's something that's very much important to the members. ስለዚህ we hosted that. We hosted a movie screening, which is the person responsible for the event የለም ግን like one of the books ያነበብነው from the year እሱን ወስደን online stream አድርገን it was sort of a community kind of event ነበረ. We celebrated 5 ዓመታችንን with all of the club heads from እዚሁ ሆነን where there was panel discussions, literature club graced us with a couple of poems, which was very nice. Then we hosted leadership training. So what we do is usually more than the orientations that we host for every club. Book club specifically, we do a couple of get-togethers for the members, co-orientation action bhala, and also we host heads trainings, ሁለቴ ሶ አንዱ ለአሁኑ አዲስ የመጡት ሄሮች ነው እና አመቱ መጨረሻ ላይ ላሉት ሄሮች ትሬኒንግ እናደርጋለን። this year creative hub Ethiopia venue ሄደን with all of the club heads actually ከኛም አልፎ we with a professional trainer አንድ ላይ አድርገን we hosted a very nice የሆነ training. Then for get together ደግሞ yeru ሲጀምር since it's one of the things that helps us retain the members is after orientation ካደረግን በኋላ we hosted a good get together. So one of the focuses of this year, more than the events that we hosted ብቻችንን, is collaborative events. We tried to touch base with every club. Here we try to host an event, at least an event, with every club that we can. There was the charity club Samaritan Week, which was very nice. The Gavel Club, we hosted a session. Gavel Club book club members running to the Vega. We had a panel discussion with CS Club about digital technology and literature, how AI affects books and how books affect AI. We had a Women's Month book discussion with Gender Club as well. So Literature Club, also the poems that I mentioned on our 5th year anniversary. So we also did an experience sharing program. So one thing that we noticed is last year እኛ አዲስ ሆነ ስንመጣ we didn't know much እና የዛኔ from the members እዚሁ club ውስጥ ካሉት the ones that knew and the ones that knew ቶሎ ብለው መጥተው that organized themselves really well was the previous batch of CS club leaders. So we, with the help of the current CS club heads, we kind of organized an experience sharing program where what did you guys do good, what did we guys do bad, ምን ልትመክሩን ትችላላችሁ የሚለውን. So it was a nice bonding moment for us and the CS club heads, በዛውም learning to know what happened and what made them as successful as they were የዛኔ the old CS club. We planned and fully accomplished 19 events throughout the year, and we did one unplanned event. And we have one partially completed event. So partially completed means like outside of the schedule or like such that it was not completed in an ideal way, but we still managed to get it done. So compared to last year, I think a lot of the club members did a lot of their work. There's a more or less over 100% completion rate. Highlights, we had a couple of highlights beyond the plan that Zale Askamat now. So last year, if you remember, we had a couple of points that we wanted to touch as a club. So we wanted to collaborate with like everyone from the communities we started. We wanted to team up with outside clubs, and outside club book related groups. And we also wanted to partner with different venues. Since Yazane back in 2024, the current culture was, as you get used, especially Shavile campus, Shavile campus in Damle, to stay there and to Yahan, since that was a comfortable place, so starting with that, this year, we collaborated with all of the clubs as much as we could. We managed to touch base and partner with also raw tract clubs and book clubs outside of the school that we are still currently in relation with. And we managed to get a couple of venues as well, one being American Corner, thank you very much, and also Creative Hub Ethiopia, which have helped us immensely manage to finish our events in such a scale that we did. There are still a couple of challenges that we did face.
coordinating, the main thing that was still there was like coordinating the student members with diverse schedules is very hard. Since back then, the campuses were in 2 different positions, one here and the other one way back at Shabelle. It was very much a challenge to coordinate both of the members to come at a single place. That's without considering the different departments as well that we have within our club. Recruiting new members was very much hard, and also like keeping them interested. Securing adequate hard copy material for people to read, since there are a couple of our members who want to read by hard copy and can't actually stand the soft copies that we usually do. And also maintaining the engagement. What we did is currently, since book club is known for, we host our events and our meetings are online and both in person. So whenever something doesn't happen, we still try to accommodate for the members that are there. Mostly for the recruiting and not for taking the engagement. We have a lot of systems where you can either get together to keep them interested, then we have an active members group for the people who are actually very much interested, so that we can engage them further and we can get heads from them further on. So systems that adapt to the members and to the people, so as to like within our current limitations to get the best out of the things that we have. That's usually our response to it. And now it's been very much successful from the way that it went. That's been most of our reflections for a year. A kind of 10 minutes, an entire year in 10 minutes feels a little bit too short, but it's been nice. I think I want to thank our heads who are here, our new heads, our old heads. Took a lot of effort to finish the annual plan, regardless of whatever happens. I want to thank American Corner for helping us in tight spaces that we were in. I want to thank the staff as well. The student support office did a lot of work for us as well. Yeah, thank you. በጣም እናመሰግናለን ዮሐንስ። አንድ አባባል አለ by George Martin, a reader lives 1,000 lives and the man who never reads lives only once ይባላል እና የማንበብ ባህላችን ከስላይድ እና ከሞጁል አልፎ it needs to be more diversified እና የነሱ club has truly helped a lot of people ብዬ አስባለሁ, so we appreciate that. Thank you. በቀጣይ ፕሬዘንት የሚያደርግልን will be Charity Club and I would call upon their president Yoel to the stage. Let's give him a warm round of applause. Okay, so before anything else, I would like to thank every one of you for being here. Of course, all the club heads or the school heads and student support office, Bri, Hirut, and Jordanus as well. So as a charity club, we have one big responsibility, and that is to fundraise money and to support our community. And it is very important that we are part of the school clubs. So to give you a little brief history about Charity Club, it's been active for way before us. And we happened to get hold of it in the midst of a really big transition. Although we had several problems beforehand, and of course we faced the same problems as well. But the club is a big club, and it's been part of the big club since we have big members. And our main job has been to fundraise, of course. Well, I guess I've covered the main part as an objective በሚለው ከሌሎች ክለቦች ጋርም ኮንሶሊዴት አድርገን ወይም አንድ ላይ ሆነን ኮላቦሬት በማድረግ አክቲቪቲዎችን ሆስት እናደርጋለን እና ያ አክቲቪቲ ሜንሊ ፎከስ የሚያደርገው ቀደም እንዳልኩት ፈንድሬዚንግ የሆነ ነገር ላይ ነው። ሶ በዛ ኤሪያ ላይ ሌሎች ክለቦች they've been በጣም supportive, although even the school as well, especially Brian Hirut. እሱን ሳመሰግን ላላልፍ አልፈልግም። and annual ፕላናችን ላይ ብዙ ሊስት ያደረግናቸው ነበሩ። although ፕላኑ የምናደርጋቸው አክቲቪቲዎች አይ ቲንክ ተለቅ ያሉ ስለሆኑ በጣም ኮኦርዲኔሽን ይፈልጋሉ እና የሜምበር ብዛትም ዲማንድ ያደርጋል በዛ እንትን ለማለት ይህንን ሌሎችም ክለቦች ፌስ ያደረጉት ነው። ምክንያቱም
ስቱደንት ኦሪየንቴሽን ፕሮግራማችን ላይ በጣም ትንሽ የሆኑ ሰዎች ናቸው ሾው አፕ ያደረጉት፣ ግን እነሱን ልጆችንም ቢሆን እነሱን ይዘን ዊቭ ማኔጅ ቱ ፑል ኦፍ አብዛኛውን የአኑዋል ፕላናችንን። ምክንያቱም በባለፈው አመት ላይ የነበሩ ሾው አፕ ያደረጉ ልጆች በሀንድረድስ ነበሩ፣ በእኛ በቴን ውስጥ ነው ያሉት እና ሶ ዊ ሃቭ ቱ ጎ ትሩ ኦል ዲስ ኦድስ ቱ አኮምፕሊሽ አሁን የሰራ ነው። አንደኛው ያው የብለድ ዶኔሽን ነው። ኦልዶው ትምህርት ቤቱም የብለድ ዶኔሽን ቢያደርግ እኛ ሄደን ሄድኳርተራቸው ይህን ዶኔት አድርገናል። ኦፍኮርስ ቡክ ክለብም ጆይን አድርገው እነሱም አብረውን ያደርጉናሉ። ግን ይሄ ደግሞ ለብቻችንም ሆልድ ያደርግ ነው። የብለድ ዶኔሽን አለ። እነዚህ ያው ግሬት ሜምበርስ ናቸው እዛ ላይ ሄደው ዶኔት ያደረጉት። ሶ ቴንክ ዩ ጋይዝ። ይሄ ሰማሪተን ዊክ ቤዚክሊ የካርኒቫል የኢስተር ካርኒቫል እሱን በዛ ላይ ነበር ዩዥዋሊ ቻሪቲ ክለብ ሪስፖንሲብል የሆኑ ያንን ኢቨንት የሚያዘጋጀው። ግን በዛ ጊዜ በአንዳንድ ሲቹዌሽኖች ምክንያት እስፔሻሊ ፋንድ የሚያደርጉን ሰዎች ብዙ ስላላገኘን we were able to push it to Samaritan Week አድርገ ነው። ግን we did a really great job. more than 20K ብር ነው ፈንድሬዝ ያደርግ ነው። ኦፍኮርስ ሌሎች ክለቦችንም አግዘውናል። ግን የጌም ጨዋታ አካሂደናል። ቡክ ክለብ እዛ ጋር ሆልድ ያደረገው ሴሽን ነበር። መጽሐፎችም ተሽጠዋል። ቲኬቶችንም ዋናው እንደውም ገንዘብ እናገኝበት ምክንያት ዳይሬክትሊ ተማሪዎችን የትምህርት ቤቶችን ስታፍ ሪች አውት በማድረግ ገንዘብ በጣም እናመሰግናለን ዩኤል። given his circumstances he gave us a በጣም amazing presentation and I personally believe that it's very important ማንኛውም age stage ላይ ቢሆን የሰው ልጅ needs to learn the art of giving የሚባለውን ነገር because there's great joy እና ደግሞ ሞራል ቫልዩአችንን ቢልድ የምናደርግበት ነገር ነው መስጠት የሚለው ቃል ማለት ነው። እና በጣም እናመሰግናለን ዩኤል። በመቀጠል ፕሬዘንት የሚያደርጉልን የኮምፒውተር ሳይንስ ክለብ From Computer Science Club, I would like to invite Nathaniel Nur Hassan. Let's give him a round warm of applause. Okay, ሰላም አላችሁ። በመጀመሪያ ስለመጣችሁ ማመስገንና በምስጋና መጀመር እወዳለሁ። ትምህርት ቤቱ ሄዶችና ስታፍ ሜምበርስ፣ በተጨማሪም ተማሪዎች ትምህርት እያላችሁ ኦር ትምህርት በሌላችሁም ሰዓት እዚህ የኛን አዋርድ ወይም ደግሞ አቺቭመንታችንን ሰለብሬት ስናደርግ ከጎናችን ለመሆን ስለፈቀዳችሁ አመስግኜ ለመጀመር ፈልጋለሁ። ከዛ ወደ ኮምፒውተር ሳይንስ ገባ ወደ ክለባችን ማለት ነው። ብዙ ጊዜ የሆነ የተሳሳተ ሀሳብ ይኖራል። ኮምፒውተር ሳይንስ ክለብ ሲባል ለምን ተማሪ ነው ይባላል? ለኮምፒውተር ሳይንስ ተማሪ ብቻ ነው ተብሎ የሚታሰብበት መንገድ አለና ያ ትክክል አይደለም። ኮምፒውተር ሳይንስ ክለብ is a club led by students that dedicated to nurturing dynamic community individuals enthusiastic to the tech community. ቴክ ኮሚኒቲ ላይ ማንኛውም አይነት ኢንተረስት ያላቸው የኮምፒውተር ሳይንስ ተማሪ ሆኑ አልሆኑም የኮምፒውተር ሳይንስም ሆነ የቴክ ባክግራውንድ ኖራቸውም አልኖራቸውም ጀስት ኢንተረስቱ ስላላቸው ብቻ መጥተው ስኪልን ማዳበር የሚችሉበት ፕላትፎርም ነው። ኮምፒውተር ሳይንስ ኤፕሪል 2023 ላይ ነው ሪስታብሊሽ የተደረገው እና ሲጀመር ክለቡ ኢስታብሊሽ ሲደረግ ሁለት ዓላማዎችን ነው በዋናነት ይዞ የተነሳው። የመጀመሪያው ብሪጂንግ ካሪኩለም ኤንድ ጆብ ትሬንድስ፣ ካሪኩለሙ ላይ የምንማራቸውና አክቹዋሊ እዛው ጆብ ኢንዱስትሪው ላይ ወይም ደግሞ ውጭ ወደ ስራ ዓለም ስንቀላቀል የሚጠብቁ ነገሮች ብዙ ጊዜ የተወሰነ የጋፕ አይነት ነገር አለና እሱን ጋፕ ፊል ለማድረግ ወይም ደግሞ ብሪጅ ለማድረግ ነው አንደኛው ዓላማ። ሁለተኛው ክሬቲንግ ኤ ኮላቦሬቲቭ ኢንቫይሮንመንት ፎር ቴክ ኢንቱዚያስትስ፣ ተማሪዎችን አንድ ላይ ሰብስቦ እርስ በርስ ኖሌጅ ሼር የሚደራረጉበት እና የተሻለ እውቀት የሚያገኙበትን ፕላትፎርም ለማቋቋም ነው። ሁለቱን ዓላማ በዋናነት አድርጎ የተነሳው ማለት ነው። እና ከሰራናቸው ስራዎች ውስጥ ሬጅስትሬሽን አለ። የመጀመሪያው በአመቱ መጀመሪያ ላይ ኦፊሻል ክለብ ሬጅስትሬሽን ዴይ ላይ ኦንላይንም ኢንፐርሰንም ከ300 በላይ ሜምበሮችን ሬጅስተር አድርገናል እና በጣም ብዙ ተማሪዎች ሬጅስተር አድርገው ነበረ። ብዙ ተማሪዎችን ሬጅስተር ካደረጉ ክለቦች ውስጥ እኛ አንደኛዎቹ ነን። ሌላኛው የኢንፎርሜሽን ወይም ኢንፎ ሴሽን ነው። የመጀመሪያው ክለብ ኢንትሮዳክሽን ላይ በአካልም መገኘት ለቻሉት በአካል ያው እንደምታውቁት ደግሞ የትምህርት ሰዓት ለምናምን ላይመቻቸው የሚችሉ አሉ።
ከሱ በተጨማሪ የክላስ ቀን ላይኖር ስለሚችል ላይመጡም ይችላሉና ለነሱም ደግሞ ኦንላይን ኢንፎ ሴሽን በሁለቱም በኩል አዘጋጅተንላቸዋል ማለት ነው ተማሪዎች። ከዛ ስለ ሌሎች እንትኖች ስንገባ ብዙ ኢቨንቶችን አቅደን እነሱን ሁሉ ቢያንስ ከ97% በላይ ማሳካት ችለናል። የመጀመሪያው የፍሮንት ኢንድ ዴቨሎፕመንት ኮሆርት አዘጋጅተን ነበረ እና ስለሱ እንደውም ትንሽ ልንገራችሁ። እሱ ምንድነው ተማሪዎች ራሳቸው ነው ለተማሪዎች ይህንን ስልጠና የሚሰጡት እና የሚሰጠበትም ዌብሳይት ተዘጋጅቶና ዌብሳይቱም የተዘጋጀው ከተማሪ ለተማሪ ማለት ነው። ያው የክለቦችን ዋና ዓላማ በዚህ ማየት እንችላለን እና የኤችቲኤምኤል እና ሲኤስኤስ ስተዲ ጃም አዘጋጅተን ነበረ። ከዛ አዌርነስ ክሪኤሽን ደግሞ ከዚህ ትምህርት ቤት ተመርቀው በወጡ ባለሙያዎች ጠርተን ስለ ኢንዱስትሪው ማወቅ የሚፈልጉትን ምክንያቱም ብዙ ጊዜ ኮምፒውተር ሳይንስ ክለብ ኮምፒውተር ሳይንስ ዲፓርትመንት ውስጥ ሲገቡ ወደ ምን እንደሚሄዱ ወስነው አይደለም የሚመጡትና እሱን ለማቅለል እንዲረዳ ብለን የተመረቁና በጆብ ኢንዱስትሪ ላይ ያሉ ሰዎች ጋብዘን ያው የዚሁ ትምህርት ቤት ተማሪ የነበሩትን ማለት ነው ኢንፎርሜሽን ለመስጠት ሞክረናል። ከዛ በኋላ በአራት ድርጅቶች ጋር በመተባበር 3 ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ፣ ሂልኮ እና ቢት ጋር በመተባበር በተጨማሪም ከኤልኤክስ ኢትዮጵያ ጋር እዚህ ልደታ ሀብ ባለው ሀባቸው በመተባበር ቴክ ኮንቨርጀንስ አዘጋጅተን ነበረ እና ከ100 ምናምን በላይ ሰዎች አቴንድ አድርገው ነበረ ከአራቱም ዩኒቨርሲቲ የኛንም ዩኒቨርሲቲ ጨምሮ ማለት ነው። ከዛ በኋላ ቡክ ክለብ ላይ የተነገረው ከቡክ ክለብ ጋር ያዘጋጀነው አንድ ላይ ፓናል ዲስከሽን አለ። በኮላቦሬሽን ካዘጋጀናቸው ኢቨንቶች ውስጥ አንደኛው ከቡክ ክለብ ጋር ያዘጋጀነው ነው። ጀስት ለቅምሻ ነው እዚህ ጋር ያመጣናቸው እንጂ እንዳለ ያዘጋጀናቸው እነዚህ ናቸው ለማለትም አይደለም። ሌላኛው ሊኑክስ ስተዲ ጃም አዘጋጅተናል። ወርክሾፖችን እና ስተዲ ጃሞችን ስናዘጋጅ እንደውም በዚህም አጋጣሚ ማመስገን የምፈልገው በነፃ ያለምንም ክፍያ የዚሁ ትምህርት ቤት መምህራን ለተማሪዎቹ ጆብ ኢንዱስትሪ ላይ ሲገቡ ይጠቅማቸዋል ብለው የሚያስቡትን ወርክሾፖች ሰጥተውልናል እና እነሱም ወርክሾፖች ተሰጥተዋል። የሊኑክስ ስተዲ ጃም ተሰጥቷል። ከዛ በኋላ ሁለተኛው ዓላማ ላይ ካስታወሳችሁ ኮላቦሬቲቭ ኢንቫይሮንመንት መፍጠር ነው ብለናል እና ኢንሄሪት ያደረግነው ወይም ደግሞ ከኛ በፊት ከነበረው ሄድ የተቀበልነውን 190 አባል የነበረበትን እና ዶርማንት የነበረውን ግሩፕ ፉሊ አክቲቭ እንዲሆን ኮላቦሬት እንዲያደርጉበት ከሱ በላይ 5 ለኮሆርቱ ለብቻው ለፍሮንት ኤንድ ኮሆርት ለተለያዩ ትምህርቶች ዳታ ስትራክቸር ኤንድ አልጎሪዝም የሚሰጥ ከእነሱ ድርጅቶች ጋር በመተባበር የተለያዩ ከዩኒቨርሲቲዎች ጋር በመተባበር እነዚህን ሁሉ የምታዩቸውን 6ቱን ግሩፖች ክሬት በማድረግና በሊንክዲን እና በሌሎችም ፕላትፎርሞች እንደዚሁ የተለያዩ መረጃዎችና ሪሶርሶችን በማጋራት ለተማሪዎች ጠቃሚ ነገር እና ሪሶርስፉል የሆነ ኮሚኒቲ እና ፕላትፎርም ለማቅረብ ሞክረናል። ከሱ በኋላ ይሄኛው እዚህ ጋር የምታዩት ለፍሮንት ኤንድ ኮሆርት የተዘጋጀው ዌብሳይት ነው። እንደነገርኳችሁ በእኛው ተማሪዎች ነው የተዘጋጀው። በዚህ ነበር ሪሶርስን ሲያገኙ የነበሩት። የፍሮንት ኤንድ ለ4 ወር ገደማ የቆየ ስልጠና ነበረ ስተዲ ጃም። ለሱም ስተዲ ጃሞቹ እዚህ ላይ የሚያገኙትን ሪሶርስ ላይቭ ከተማሪ ጋር ኢንተራክት እያደረጉ ኮንሱም የሚያደርጉበትን ፕላትፎርም ለመፍጠር ነው የተሞከረው። ከሱ በኋላ ኬሪር ዲቨሎፕመንት ላይ እዛው ዩኒቨርሲቲ ውስጥ እያሉ እንዴት ኬሪራቸውን ዴቨሎፕ ማድረግ ይችላሉ ኬሪር ቢፎር ግራጁዌሽን በሚል ቲም ከአሮን ካሊልን ጋብዘን እዚሁ አሜሪካን ኮርነር ላይ ፓናል ዲስከሽን አካሂደናል። ይቅርታ። ከሱ በኋላ የገስት ስፒከሮችን ከ3 በላይ ገስት ስፒከሮችን ለማድረግ ችለናል እና ከነዛ ውስጥ 2ቱ የተደረጉት በጣም የአመቱ ትልቅ ኢቨንት የኮምፒውተር ሳይንስ ዲፓርትመንት የኮምፒውተር ሳይንስ ክለብ እና የሌሎች አጋር ድርጅቶች ትልቁ ኢቨንት የሚባለው ለ3 ቀን የሚቆይ የአይሲቲ ኤግዚቢሽን ላይ የተዘጋጀው ቴክ ኮንቨርጀንስ ነው። ይሄኛው የአይ ስታርታፕ ላይ የተደረገው ሁለተኛው ቀን ላይ የነበረው ነው ከ3ቱ ቀን ማለት ነው። ከዛ ሁለተኛው ደግሞ ብሎክቼን እና ዌብ3 ቴክኖሎጂ ላይ የነበረውን ወርክሾፕ ላይ 2 እንግዶችን በኢንዱስትሪው ላይ ኤክስፐርት የሆኑ 2 እንግዶችን ጋብዘንም ፓናል ዲስከሽን ለማድረግ ችለናል። ከሱ በኋላ የአይሲቲ ኤግዚቢሽን ለ3 ቀን በቆየ ያው በትምህርት ቤቱ ፕሬዚዳንት እና በፋካልቲ ዲኑ የመጀመሪያ ቀን ተገኝተው ሜምበር ኦፍ ስታፍ ማለት ነው ላውንች ያደረጉት። ከዛ እስከ 3ኛው ቀን ድረስ ተማሪዎች የሰሩትን በኮላቦሬሽንም ሆነ በግል የሰሯቸውን ፕሮጀክቶች ፕሬዘንት እያደረጉ ነበረ። ብዙ ኦፖርቹኒቲዎችን ያገኙበት ለብዙ ድርጅቶች፣ ለብዙ ሰዎች፣ ለተማሪዎችም ጨምሮ ያው ኢንተረስት እንዲኖራቸው ተማሪዎቹን
ኢንኮሬጅ ለማድረግ እንደዚህ አይነት ነገር እንዲሰሩ ለማድረግ ፕሮጀክታቸውን ፕሬዘንት አድርገዋል። ለ3 ቀን ነበር የቆየው። በሁለተኛው ቀንም የጨዋታ አዋቂዎች በሁለተኛውና በሶስተኛው ቀን ላይ ከጨዋታ አዋቂ ጋር በመተባበር ጌሞችንም እዛው እየተዝናኑ ጌምም ለማዘጋጀት ሞክረናል። ከዛ የመጨረሻውን ቀን በምን ኮንክሉድ አድርገናል? የሃካቶን ውድድር ተዘጋጀና የሱ ፕሮብለም ፕሬዘንት ተደረገ። ከዛ እሱ ፕሮብለም ላይ ሶልቭ የሚያደርግ የእውነት ፕሮብለምን መፍታት የሚችል ሀሳብ የያዙ ተማሪዎች እንዲወዳደሩ ተደረገ። ከዛ ያሸነፉትን የኢንተርንሺፕ ወይም ደግሞ ከድርጅቶች ጋር ኮላቦሬት የማድረግ እና የሽልማት ኦፖርቹኒቲም ነበረ ለአሸናፊዎች ማለት ነው። እና እነዚህን ሁሉ ኢቨንቶች ስናዘጋጅ እነዚህን ሁሉ የሰራናቸውን ነገሮች ላይክ ዌብሳይቱንም ማዘጋጀት ይሁን ኢቨንቶችንም ስናዘጋጅ ካቀርናቸው እቅዶች ውስጥ ከ97 በላይ ፐርሰንቱን ማድረግ የቻልነው በምንድን ነው? ከአኗል ፕላናችን ላይ በበጀት ነው። በጀት ከትምህርት ቤቱ ምንም አይነት የገንዘብ ወጪ ሳይደረግ በስፖንሰርና በተማሪዎች ኮላቦሬሽን ለማደረግ ተችሏል። ብሩን ያው በስፖንሰርሺፕ ሴኪዩር አድርገው ማለት ነው። ከሱ በኋላ ቻሌንጆቹን ልንገራችሁና ኮንክሉድ አድርጋለሁ። ቻሌንጅስ የሚባለው ታይም ማኔጅመንት ላይ ያው ብዙ ጊዜ ተማሪዎች ታይማቸውን ማኔጅ ለማድረግ የሚቸገሩት ምንድነው? ብዙ ጊዜ ስናዘጋጅ ምሳ ሰዓት ነው የሚሆነው ብዙ ኢቨንቶቻችን ማለት ነው። ስለዚህ የዛን ሰዓት ታይም አዘጋጅተው እንትን ለማለት እንቸገር ነበር። ባላንሲንግ አክቲቪቲ አካዳሚክ ሪስፖንሲቢሊቲ ከአካዳሚክ ሪስፖንሲቢሊቲ ጋር ባላንስ በማድረግ ስኬጁል ኮንፍሊክት ይኖራል። የቦታው ሴኪዩር ለማድረግ ማብራት ይጠፋብናል። ዛሬ እንዳጋጠመው ወርክሾፖች ላይ ቴክኒካል ስኪል ጋፕንም ተማሪዎች አንዳንዶቹ ኤክስፐርት ይሆናሉ፣ አንዳንዶቹ ደግሞ ብዙ እውቀት የሌላቸው ይሆናልና እሱን አመጣጥነን ለሁሉም እኩል መስጠት ትንሽ አስቸግሮን ነበረ። ግን የስኪል ዴቨሎፕመንትም ሆነ ኮላቦሬሽን ከኢንዱስትሪ ጋር ኤክስፐርቶች ጋር ለማድረግም ከሱ በተጨማሪ ኔትወርኪንግ እና ግሮዝ ኦፖርቹኒቲዎችን አዘጋጅተናል ማለት ነው። እና ይህን ይመስላል ኮምፒውተር ሳይንስ ክለብ የሰራቸው አጠቃላይ ማለት ነው። ልናመሰግን የምንወደው በመጀመሪያ የስቱደንት ዌልነስ ሰፖርት ኦፊስ እና ስቱደንት ሰፖርት ሰርቪስ የሚሰጠንን ቢሮ ለማመስገን እንወዳለን። ከሱ በተጨማሪ መምህራኖቻችንን እና ሁሉንም ተማሪዎች፣ ምክንያቱም በተማሪ ነው ይህን ሁሉ ስልጠና ስንሰጥ የቆየ ነው። ፕላስ ቱ ዛት ይህን ሁሉ አዘጋጅተን ደግሞ ምንም ተማሪ የማይገኝ ከሆነ ዋጋ እንደሌለው አብዛኞቹ ክለቦች ሲምፓታይዝ ታደርጋላችሁ ብዬ አስባለሁ ከዚህኛው ነገር ጋርና ለተገኙ አብረውን ለነበሩ ተማሪዎች፣ መምህራን፣ ከጎናችን ለነበሩ ድርጅቶችም ምስጋናን ለማቅረብ እንወዳለን። ይህን ይመስላል። አመሰግናለሁ። በጣም እናመሰግናለን ናትናኤል። ኮምፒውተር ሳይንስ ክለብ ጀስት ኮምፒውተር ሳይንስ ተማሪዎችንም ብቻ ሳይሆን ኢቨን ቴክ ኢንቱዚያስቲክ የሆኑትን ሰዎች በጣም ሄልፕ አውት ያደረገ ክለብ ነው። and we highly appreciate what you've done for the school። በመቀጠል የሚያቀርቡልን would be the Gavel Club, and I would like to invite our president ንግስት ኪዳኔ. Let's give her. እንዴት አደራችሁ? ስሜ ንግስት ኪዳኔ ይባላል። የሴንት ሜሪስ ዩኒቨርሲቲ ጋቨል ክለብ ፕሬዚዳንት ሆኜ ነው የምሰራው። ትንሽ ስለ ጋቨል ክለብ እናውራ። ጋቨል ክለብ was founded 2 years ago by St. Mary University Gavel Club, and now it's the only university embracing the Toastmaster culture. Toastmasters International It's led by the second generation of leaders. I was actually part of the first generation of leaders as well. I contributed as the public relations the year before, and the past year Dagmo, President Honino Yesavarelot. And now the club continues to grow to the as the third generation prepares to carry the torch. Inspire confidence, leadership, and a communication skill. So, like I said, purpose action, it's to create a supportive space where individuals grow into being confident communicators and speakers and inspiring leaders. So, objective action is our vision is basically to be the best choice provider of dynamic and high-valued experiential communication and leadership skill development. Mission action is to help students in St. Mary's University, for the moment, to build self-esteem, confidence, and nervousness public speaking
ሃንድስ ኦን ለርኒንግ ኤክስፒሪየንስ እንዲያገኙበት ነው። ቫሉያችን ኢንቴግሪቲ፣ ሪስፔክት፣ ሰርቪስ ኤንድ ኤክሰለንስን ያማከለ ነው። አክቲቪቲዎቻችንን እንመልከት። የ2017 የመጀመሪያው አክቲቪቲያችን was registering new members። ወደ 100 የሚሆኑ ሜምበሮችን ሬጅስተር ለማድረግ ነበር ያቀድነው፣ አድርገናልም። ነገር ግን ኢቨንቹዋሊ ፊልተር አውት ተደርገዋል ሜምበርስ። ከሱ ቀጥሎ ያው ኦሪየንቴሽን ሴሽን ነው። ላይክ ሬጅስተር ያደረግናቸውን ሜምበሮች ኤንጌጂንግ የሆነ ኦሪየንቴሽን አዘጋጅተንላቸዋል ዌልካም ለማድረግ እና ስለ ክለቡ ኦቨርቪው ለመስጠት። በዋነኝነት our event was our bi-weekly session. በየሁለት ሳምንቱ ኢቨንት እናዘጋጃለን። ሰኞ ዩዥዋሊ ላንች ታይም ላይ ነው የምናደርገው። ሜምበሮች እና ሊደሮች we come together like Gavo Club session ይባላል። ምንድነው? It's basically a space to practice communication, ሊደርሺፓችንን ሻርፕን ለማድረግ እኛም በየጊዜው ኢቨንት ባዘጋጀን ቁጥር ስለምናገኝበት and growth like በቶስት ማስተር ስፒሪት ነው ሴሽኖቻችን የሚካሄዱት ማለት ነው። ሌላኛው ኮላቦሬሽንስ ነው። የመጀመሪያው ከጀንደር ክለብ ጋር ነው። ከጀንደር ክለብ ጋር ፕሮፌሽናል ጌስት ስፒከር ተጠርቶ ከጀንደር ያማከለ ሪሌትድ ቶፒክስ በመነጋገር ስለሱ ኢቨንት አዘጋጅተናል። ሁለተኛው ሊትሬቸር ኤንድ ኢንተርቴይንመንት ክለብ ጋር ነው። this is actually one of the most fun የነበረ session as most of you guys know ውስጥ ከነበራችሁ holiday season ላይ ነበረ። so we even got a chance to dress up በcultural cloth እና ፌስቲቫል የሆነ ሴሽን ያካሄድ ነው ማለት ነው። ሌላኛው ከቡክ ክለብ ጋር ነው። ቡክ ቲምድ የሆነ ሴሽን ካሄደናል። it was focused on literature and discussions ከቡክ ክለብ ቲም ጋር በማዋቀር ነው የሰራ ነው። ሌላኛው ከኮምፒውተር ሳይንስ ክለብ ጋር ነው። ከኮምፒውተር ሳይንስ ክለብ ጋርም ኢንፎርሜሽን ቴክኖሎጂ ፎከስድ የሆነ ሴሽን አካሂደናል። exploring tech related topics ማለት ነው። Our next events included trainings. ከዚህ በፊት አንድ ትሬኒንግ ተሰጥቷል ለክለብ ሊደሮች። መጀመሪያ the second generation ሲቀበሉ ለነሱ ትሬኒንግ ተሰጥቷል። ከሱ ሲቀጥል ግን ይሄ ሁሉንም ሜምበር ያካተተ ትሬኒንግ ነው። I was mastering effective communication training። የሁለት ቀን ትሬኒንግ ነበረ። distinguished toastmaster ኢትዮጲስ ታደሰ ናት ትሬን ያደረገችን እና it was focused on helping members express ideas clearly, listening actively እና የተለያዩ አክቲቪቲዎችን engaging የሆኑ አክቲቪቲዎችን ማሰርታናለች። The other one is leadership development training። ይሄ ደግሞ በኤክስፐርት ቶስትማስተር ትዝታ ከንቲባ ነው የተሰጠን። ሜምበሮችን ሁሉ ያካተተ ሲሆን was given to strengthen our leadership and communication skills ለሁላችንም like executive team ላይ ነው for esteemed members ጨምሮ ማለት ነው። The next is peer learning sessions። ይሄ ደግሞ it's where we went outside of the school ከሲኒየር ቶስትማስተሮች ያዘጋጁት ኢቨንት ነበረ። አዲስ አፕሮቾችን ለመማር ፍሬሽ ፐርስፔክቲቭ እና እነሱ how they make things how they achieve things ለማየት ሄደን ተቀላቅለናቸው ነበር። የነሱ ሴሽን ላይ የቶስትማስተር ሴሽን ላይ some members እና leaders ሆነን ሄደን ተቀላቅለናቸዋል። ሌላኛው it's our monthly executive meetings. Club leaders we met monthly። አንዳንዴ ከዛም በላይ ሲያስፈልግ ሞር እንገናኝ ነበረ። ፐርሰናሊም ሊሆን ይችላል፣ ቨርቹዋሊ የተገናኘ ነው። ምንድነው የምናደርገው? ቤዚክሊ ያለፈውን ነገር ሪቪው እናደርጋለን። ያደረግናቸውን አክቲቪቲዎች ፕሬዘንት ላይ ያለውን ነገር እናያለን እና ደግሞ አፕካሚንግ ኢቨንቶችንም ፕላን እያደረግን የክለቡን ግሮት ኤንድ ሰክሰስ ኢንሹር ለማድረግ ጠቅሞናል ማለት ነው። ላስትሊ our biggest event የነበረው was the annual speech competition. It was like speech competition between students who participated. It was judged by 4 senior and distinguished Toastmasters. Included our
Mr. Magdala, he's our, what is it? Counselor, yes. Winners received prizes, which made it a fun and engaging, memorable session, which highlighted basically it helped to close off the year's event on a high note. So completed activities አሁን ያየናቸውን ይመስላል። Registration, orientation, bi-weekly sessions, collaborations with other clubs, the trainings given, the peer learning session ከሌላ ቶastmasters ጋር እና monthly executive meeting, lastly the annual speech competition. ከዛ በተጨማሪ ከአኑዋል ፕላናችን ላይ የሌሉ የጨመርናቸው ደግሞ ሰመር አድ-ኦን ሴሽንስ ነበሩን። ያው ባይ-ዊክሊ ሴሽኑን ሰመር ላይ ስንገናኝ ዩዥሊ ሰመር ላይ ክለብ አክቲቪቲስ አይካሄድም ትምህርት ቤት ላይ፣ ግን ያው ከተገናኘን አይቀር በሚለው ከፍቃዳቸው ጋር ከስቱደንት ሰፖርት ዊ ማኔጅድ ቱ ሃቭ ሰም ኢቨንትስ። ሌላው ከአንድ ክለብ ጋር ነበረ ፓርትነር ለማድረግ አስበን የነበረው በት እሱኛው ኢንካሬጅ ስላደርገን with 3 other clubs ፓርትነር አድርገናል። ኤክስቴንድድ ትሬኒንግ ሴሽንስ የኢትዮፒስ ታደሰ ሴሽን like one more day ገፍተን like ሌላም ትሬኒንግ ሴሽን አዘጋጅተን ነበረ እና ኤክስትራ ኤክስኪዩቲቭ ሚቲንጎቻችን ፓርሻሊ ወይንም ናት ኮምፕሊትድ የሆኑ ኢቨንቶች አልነበሩንም። ቻሌንጆቻችንን ስናይ ደግሞ በአጭሩ የመጀመሪያው ስቱደንት ኢንጌጅመንት ነው። was kind of hard ከሜምበሮችን እንዲመጡ በማድረግ ምክንያቱም ላንች ታይም ላይ ነበር የምናዘጋጀው በየሁለት ሳምንቱ የምናካሄዳቸውን ኢቨንቶች ስኬጁላችንን አኮሞዴት ለማድረግ እና ተማሪዎች ያው ብዙም ኢንካሬጅድ አይደሉም ላንች ታይማቸውን ለማሳለፍ ከኛ ጋር። ሌላኛው ቬኒው ሊሚቴሽን ነው። አክቹዋሊ አሜሪካን ኮርነር ሄልፕድ አ ሎት። በዚህ አጋጣሚ ማመስገን እፈልጋለሁ። እዚህ ነበር አብዛኛውን የምናዘጋጀው ኢቨንቶቻችንን። እዚህ ያልተመቸ ጊዜ ደግሞ ሌላኛው ግቢ እንዳሉት ሌሎች ክለቦች እዛና እዚህ ስለሆነ የምናዘጋጀው ሁሉም ሰው ቻንስ እንዲያገኝ to be part of it. It was kind of hard መመላለሱም ከዛ ደግሞ እዛም ክላስ ውስጥ ማድረጉን made it a little challenging. ሌላኛው ሊደርሺፕ ባላንስ ነው። ሊደሮች ክለብ ሪስፖንሲቢሊቲ ማኔጅ ማድረግ አለባቸው ከስኩል ወርካቸው ጋር እና ፐርሰናል ኮሚትመንት which made it overwhelming for some of the leaders። ግን ያው እንደምንም ተጋግዘን እዚህ ደርሰናል። በዚህ አጋጣሚ እነሱንም ለማመስገን እወዳለሁ። የመጨረሻው ፋንዲንግ ኮንስትሬንትስ ነው። ይሄ ደግሞ ሊሚትድ የሆኑ ፋንዶች affected refreshments and other session needs። ኦፖርቹኒቲዎቻችን የመጀመሪያው ግሮት ፖቴንሻል ነው። የክለቡን ቪዚቢሊቲ እና ኢምፓክት through effective social media ልናሳድገው እንችላለን። ኤንጌጅመንት ኢኒሺዬቲቭስ ደግሞ increased membership and participation in events በሶሻል ሚዲያ ስትራቴጂን በመጠቀም ይሆናል ለማሳደግ እናስባለን። ኮላቦሬሽን ደግሞ more collaboration with other clubs and maybe even outside organizations ለሪሶርስም ሊሆን ይችላል ለሰፖርትም። ይህንን ይመስል ነበረ። ስቱደንት ሰፖርት ኦፊስንም ማመስገን እወዳለሁ። አመሰግናለሁ። በጣም እናመሰግናለን ንግስት ኪዳኔ። As the first generation leader of the Gavel Club, I can be a living example of how the Gavel Club transforms people in የሚለውን እና በጣም እናመሰግናለን for all that you're doing for the school. በመቀጠል ፕሬዘንት የሚያደርጉልን will be the gender club. So I would like to invite ፕሬዚዳንታቸውን ሄርሜላ አምደስላሴ. Let's give her a warm round of applause. Hi everyone. እንዴት አደራችሁ ወይም ደግሞ እንዴት አረፈዳችሁ? ሰዓቱ ሄዷል መሰለኝ። ሄርሜላ አምደስላሴ ይባላለሁ። በማርኬቲንግ ማኔጅመንት 4ኛ ዓመት ተማሪ እንዲሁም ደግሞ የጀንደር ክለብ ፕሬዚዳንት ነኝ። ቤዚክሊ ዛሬ የተገናኘ ነው ክለቦች ምንድን ነው እየሰሩ ያሉት throughout the year ምን አይነት ስራዎችን ሰርተዋል የሚለውን አጠር ያለ ፕሬዘንቴሽን አቀርብላችኋለሁ። ያው አንዱ ትልቁ አኮምፕሊሽመንታችን ብዬ የማስበው ላለፉት 3 ዓመታቶች እንዲሁም ደግሞ እኔ ፕሬዚዳንት ሆኜ ጆይን ካደረግኩበት ዓመት ጀምሮ ከቶፕ ማኔጅመንቶች ጋር ከስታፍ ሜምበሮች ጋር ጀንደር ክለብ ምንድን ነው የሚለውን በደንብ አስተዋውቀናል ብዬ አስባለሁ። እሱ ትልቁ አቺቭመንታችን ነው። ሌላኛው ጀንደር ክለብ ምንድን ነው ምንድን ነበር እየሰራ የነበረው የሚለውን ስናይ በዋነኝነት ጀንደር ክለብ እየሰራን ያለ ነው ኤምፓወርድ የሆኑ ተማሪዎችን ማፍራት
ሴክሹዋል ሃራስመንትን ማጥፋት ከግቢ ውስጥ ማለት ነው። ፕሮቫይድ ሴፍ የሆነ ኤንቫይሮንመንት ትምህርት ቤት ውስጥ ፕሮቫይድ ማድረግ ይህን ኦብጀክቲቭ አድርገን ይዘናል። ጀንደር ኢኳሊቲ ላይ በደንብ መስራት፣ ፕሮሞት ኢምፓወርመንት፣ ኢምፓወርድ የሆኑ ተማሪዎችን ማፍራት ማለት ነው። ከትምህርት ዲግሪያቸው በተጨማሪ በተለያየ ትሬኒንግ እንዲሁም ደግሞ በተለያዩ ፕሮጀክቶች ኢምፓወርድ የሆኑ ተማሪዎችን ማፍራት ነው። ብዙ ጊዜ ስታፍም ስንገናኝ ጀንደር ክለብ የሚታወቀው ብዙ በፕሮጀክት ነው ማለት ነው። የምናያቸው ትልልቅ ፕሮጀክቶች ይኖሩናል ማለት ነው። ይህንን አመት አኮምፕሊሽድ ያደረግናቸው አሁን እዚህ ፕሬዘንቴሽናችን ላይ ሞስት ኦፍ ዘ ከለርስ አር ፐርፕል ዋይ ቢኮዝ ኖቬምበር ኢዝ ሶሊዳሪቲ መንዝ ነው እና ኖቬምበር ላይ መዋሉ ለእኛ ትልቅ ነገር ነው ማለት ነው። አንድ ጋር ሶሊዳሪቲ እናከብራለን ማለት ነው። በዛው በተጨማሪ አንድ ላውንች የምናደርገው ፕሮጀክት ይኖረናል እዚሁ አናውንስ የምናደርገው እሱንም አናውንስ የምናደርግ ይሆናል። እነዚህ 2017 ላይ አኮምፕሊሽድ ያደረግናቸው ፕሮጀክት ወይም ደግሞ አክቲቪቲዎቻችን ናቸው። ናት ኦንሊ ይህንን ብቻ አይደለም አኑዋል ፕላን ላይ የሰራ ነው። እታያችኋለሁ እንደዚህ እሺ። እነዚህም ብቻ አይደለም የሰራ ነው። ብዙ አክቲቪቲዎች አሉ፣ በኋላ ላይ እንመጣለን። ግን እነዚህ ትልቅ ቫሊዩ የምንሰጣቸው ፕሮጀክታችን ናቸው። የመጀመሪያው ፍሪ ቶክ ሾው ነበር። ይህ ፍሪ ቶክ ሾው ከጋቭል ክለብ ጋር ነበረ ያካሄድ ነው። ኮላቦሬሽን ነበረ። እዚህ አሜሪካን ኮርነር ነበር ያካሄድ ነው። በጣም ትልቅ ቫሊዩ የሰጠነው ነው። ምክንያቱም ኤቭሪ ታይም ፍሪ ቶክ ሾው ሄልድ እናደርጋለን። ሜንሊ ፍሪ ቶክ ሾው ላይ ዊዛውት ኤኒ ስታፍ ኢንቮልቭመንት ተማሪው ሴንሲቲቭ የሆኑ ኢሹዎችን ኦፕንሊ ዲስከስ የምናደርግበት መድረካችን ነው ማለት ነው። ኢንቫይት አድርገን ገስት ከእነሱ ጋር ተወያይተናል። በመቀጠል ደግሞ ማርች 8 ሴሌብሬሽን ኢንተርናሽናል ውመንስ ዴይ ኦፍኮርስ ዛትስ አወር ዴይ እና አሜን ፍሬው ከዩኤን ዮዝ ዴሊጌት የ2024 እና 2025 የዩኤን ዮዝ ዴሊጌት ነበረች። እሷን ሪች አውት አድርገን እዚህ አምጥተን ኤክስፒሪንስ ሼር ነበር ያደረገችልን። እንዴት ነው ሃይ ኮምፒተንት መሆን የሚቻለው አሴ ያንግ ኤጅ ማለት ነው። ምክንያቱም ትልልቅ ፕሮጀክቶች ላይ ሄድ ኳርተሮች ላይ ዩኤን ላይ ኢንቮልቭ የምታደርግ ወጣት ነች። በጣም ትልቅ ኤክስፒሪንስ ለኛ። እሷን ኢንቫይት አድርገን ከስቴና ትሬዲንግ ጋር አንድ ጋር በመሆን በዛ መልክ ነበር ኢንተርናሽናል ውመንስ ዴይን ያከበር ነው። ሌላኛው እኔ ላንቺ አንቺ ለኔ ፕሮጀክት ነው። ይሄኛውን ፕሮጀክት አምና ነበር የጀመር ነው። ይሄን የአሁኑን አመት ደግሞ በኋላ ላይ እንመጣበታለን። ያው አምና የመጀመሪያ አመታችን ስለነበረ እሱን ላውንች ስናደርግም መጀመሪያ ፕሮፖዛል ይዘን ሄደን ጋብኮ ኦፊስ እነሱ አክሰፕት ካደረጉልን በኋላ የመጀመሪያው ፕሮጀክታችን የነበረው ፈንድሬዝ ነበር ያደረግነው። እንዲሁም ደግሞ ፓድ ፍሪ ኮሌክት ነበረ ዶኔት እንዲያደርጉ ተማሪዎች ካምፔን አዘጋጅተን ነበረ። አምና ላይ ከኢትዮጵያን ካንሰር አሶሲዬሽን ጋር አንድ ጋር በመሆን ከ144 ከትምህርት ቤቱም ከውጭም ቮለንተሮችን ሰብስበን 144 ወጣት ተሰብስበን ከ100,000 ብር በላይ ከቴሌ ብር ጋር ኮላብሬት አድርገን እኛም ትምህርት ቤታችንን ወክለን ሰርቲፋይድ ሆነናል ማለት ነው በእነሱ እና ትልቁ አቺቭመንታችን ነበር አምና ማለት ነው። ሌላኛው ሊደርሺፕ ትሬኒንግ ነው። አሴ ክለብ ኢትስ ሪሊ ማንዳቶሪ ሊደርሺፕ ምን እንደሆነ ማወቅ። ኤቭሪዋን በህይወቱ ላይ ሊደር ነው። ናት ኦንሊ ፖዚሽን ብቻ ስለተሰጠው ሳይሆን ለላይፉ አንድ ሰው ሊደር እና ከቡክ ክለብ ጋር ነበር ኮላብሬት አድርገን ይህንን ትሬኒንግ የወሰድነው። ሌላኛው ሪሰርች ኦን ሴክሹዋል ሃራስመንት ኢን ሴንት ሜሪ ዩኒቨርሲቲ ዛትስ አወር ኦብጀክቲቭ። ዋና ኦብጀክቲቫችን ሴፍ ኢንቫይሮንመንት ፕሮቫይድ ማድረግ ስለሆነ ሪሰርች አካሂደን ነበር። ታርጌት ግሩፓችን የነበረው ጀንደር ክለብ ሜምበሮች ላይ ነበር። ከ50 በላይ ሪስፖንስ አግኝተናል። እንደ ሪፖርት ደረጃ በሪፖርት ፕሪንት አውት አድርገን አስገብተናል። ሪሰርቹ ምንድን ነው? ሪሰርች ሲካሄድ ዊ ካም አፕ ዊዝ ሶሉሽን አይደለ? ምንድን ነው ሪሰርች ሰራን። ሴንት ሜሪ ዩኒቨርሲቲ ውስጥ ጀንደር ቤዝድ ቫይለንስ አለ ወይ? ኤግዛክት ራይት ፎርዋርድ የሆኑ ጥያቄዎችን ነበር የጠየቅነው። አለ ወይ? ምን አይነት ሜካኒዝሞችን ሪፖርት ማድረጊያ ሜካኒዝሞችን ፕሪፈር ታደርጋላችሁ? ኢንፐርሰን መታችሁ ኦር ደግሞ ሌላ ፕላትፎርም ክሬት ይደረግላችሁ ወይ የሚል ጥያቄዎች ኩዌሽነሪ ነበር ያዘጋጀ ነው። ካገኘነው ቻርቱ ላይም እንዲሁም
ሪስፖንሱ ኖ ዋን ኢዝ ዊሊንግ ቱ ካም እና ሪፖርት ማድረግ ይፈልጋሉ፣ ግን ዴይ አር አፍሬድ ማለት ነው መጥተው ኢን ፐርሰን ሪፖርት ማድረግ። ሶ ዊ ካም አፕ ዊዝ ሶሉሽን ቦት ዴቨሎፕመንት ፎር ሃራስመንት ኬዝ ሪፖርቲንግ ማለት ነው። ዲስ ኢዝ አወር ዛሬ ነው ላውንች የምናደርገው። አብረን ነው እናያለን እንዴት ነው የሚሰራው፣ እንዴት ነው ፈንክሽን የሚያደርገው የሚለው ማለት ነው። ሶ ይህንን ይመስላል የ2017 ኮምፕሊሽመንታችን ማለት ነው። አኮምፕሊሽመንታችን when we come to the planned activity, we were new member registration ነበር of course በየአመቱ እናካሂዳለን። orientation ነበር of course እሱንም አካሂደናል። awareness creation about the gender club ለአዲስ 2017 new members ጆይን ሲያደርጉ ምንድነው ጀንደር ክለብ የሚለውን በደንብ ከትምህርት ቤቱ ኦብጀክቲቭ ጋር አላይን አድርገው እንዲገቡ ማለት ነው። because there is misconception of ከፌሚኒዝም ጋር ከማያያዝ ከወንዶችን ኔግሌክት ከማድረግ ጋር የሚያያዝ ኮንሰፕት እንዳይፈጠርባቸው በሚል አዌርነስ ክሬት እናደርጋለን። ጀንደር ክለብ በዚህ አጋጣሚ መግለጽ የምፈልገው ሴቶች ብቻ አይደለም ሜምበር አድርገው የሚይዘው ወንዶችን እናሳትፋለን፣ ግን ቁጥራቸው ትንሽ ነው እና ፕሊዝ ጆይን አድርጉን ወንዶቹ። ሌላኛው ፍሪ ቶክ ሾው ነበር ማርች 8። እነዚህ አክቲቪቲዎቻችን ነው ማለት ነው፣ ቅድም የተወያየንበት ነው። ስለዚህ ፕሮጀክታችን የኔ ላንች አንቺ ለኔ የዚህ ዓመት ምንድን ነበር? ፌዝ 2 ነው ያለው፣ ምክንያቱም የአምናው ፌዝ 1 ኮምፕሊት አድርገናል። የዘንድሮ ፕሮጀክታችን የኔ ላንች አንቺ ለኔ ዋነኛ ፕሮጀክቱ አላማው ሶሊዳሪቲን ማምጣት ነው። ያ ማለት ኢች አዘር ሰፖርት መደራረግ አለብን። ኦፍኮርስ ሴቶች ላይ ፎከስ አድርጎ የሚሰራ ፕሮጀክት ነው። ከተለያዩ ፓርትነርሽፖች ጋር አብረን የምንሰራው ፕሮጀክት ነው። እዚህ ላይ የአሁኑ አመት ኢንተርፕረነርስ ተማሪ ሆነው ኢንተርፕረነርስ ስሞል ኢንተርፕራይዝ ያላቸው ማለት ነው እነሱን ኮላውት አውጥተን ነበር ጁላይ ላይ። ብዙ ስቴፖችን አልፈናል። ኮላውት ስናወጣ ምንድን ያደረግነው የሴት ቢዝነስ ኦነርስ ግን ተማሪ የሆኑ እዚህ ግቢ ውስጥ እየተማሩ ያሉ የሴንት ሜሪ ተማሪ ብቻ ማለት ነው። ስለዚህ እነሱን ኮላውት አውጥተን ሪጅስተር አድርገን ነበር። ወደ 30 ምናምን አካባቢ ሪጅስተር አድርገን ነበር። ግን እነሱን ፊልተር አውት ማድረግ ምክንያቱም ከኦብጀክቲቮቻችን ጋር አንዳንድ አንላይን የማያደርጉ ቢዝነሶችን ፌስ ስላደረግን እነሱን ከፊልተር አውት ከማድረግ ጀምሮ ከጁላይ ኦክቶበር ላይ ነው ሄልድ ያደረግነው ይሄንን ፕሮጀክት። ይህም ደግሞ ቢዝነስ ኦነሮችን እንደ ባዛር አይሆፕ ሁላችሁም አይታችሁታል ብዬ አስባለሁ። ባዛር ነው ያዘጋጀንላቸው። ሜንሊ ኦብጀክቲቫችን የነበረው እነሱን ሰፖርት ማድረግ፣ ምክንያቱም ተማሪ ሆነው ቢዝነስ ኦነር ሆነው በጣም ትልቅ የተለያየ ነገር ነው የሚያልፉበትም ቻሌንጅ፣ እንዲሁም ደግሞ እንዲህም ይቻላል የሚለውን ኮንሰፕት ክሬት ለማድረግ ማለት ነው። እዚህ ጋር የምታዩት ነው ማለት ነው። የተለያየ ቢዝነስ ነበረ። ካክተስ የሚሸጡ ሬጅስተር አድርገው ነበር። አይሆፕ ገዝታችኋል ብዬ አስባለሁ። ካልገዛችሁም ዲስ ይር ሄልድ ስለምናደርግ ፓርቲሲፔት ታደርጋላችሁ። የተለያዩ አይ ግላሶችን እንዲሁም ደግሞ ልብሶችን ነበረ። እንዲሁም ደግሞ በሃንድ ሜድ የሆነ ጆለሪዎችን የሚሰሩ ልጆች ነበሩ። ብዙ አክቲቪቲዎች ነበሩ። እንዲሁም ደግሞ ክሮሼት ነበሩ፣ የእጅ ሙያ ማለት ነው፣ የኪሮች ስራዎች እነሱ ነበረ። ስለዚህ የኔ ላንች አንቺ ለኔ ፕሮጀክት ዋነኛ ይሄን እዚህ ላይ ነበር ፎከስ ያደረገው። ሪስፖንሳቸውን በጣም ደስ ይል ነበር። ተማሪውን በጣም ኢንጌጂንግ ነበር። ኢቨን ዶ ማይገዛም እንዳለ ቢሆን ግን አትሊስት መጥቶ ራሱ ኢንትራክት ማድረጉ ኢትስ ቢግ ቲንግ ለኛ። እንዲሁም ደግሞ እነሱም በደንብ ኢንስፓየርድ ሆነዋል፣ ተማሪው ማለት ነው። እዚህ ጋር በደንብ ኢሜጁን ታዩታላችሁ። ብዙ እንትን ብለዋል እና ዋነኛ ቅድም እንዳልኳቸው አላማችን ፕሮዳክታቸውን ማስተዋወቅ፣ ኔትወርክ መፍጠር እንዲሁም ደግሞ የተለያዩ እንትኖችን ፌስ ማድረግ እንዲሁም ባዛር ኤክስፒሪየንስ መፍጠር ነው ማለት ነው። አብዛኞቹ ቢዝነስ ኦነርስ ከዚህ በፊት የባዛር ኤክስፒሪየንስ አልነበራቸውም እና ስለዚህ በጣም አሪፍ እንደ ኤክስፒሪየንስም ወስደውታል። ፊድባክም ለሚቀጥለው አመት ወስደናል ማለት ነው ከነሱ። ሌላኛው ይሄኛው ማይ ቮይስ የሚለው ፕሮጀክታችን ነው። ይሄኛውን ነው ዛሬ ላውንች የምናደርገው ማለት ነው። ይሄ ምንድነው? የቴሌግራም ቦት ነው። ቅድም እንዳልኳችሁ ሪሰርቻችን ላይ ዋነኛ ያየነው ቻሌንጅ ተማሪው ኢንስቴድ ኦፍ መጥቶ እንትን ለማለት ሪፖርት ለማድረግ they prefer
የሆነ ፕላትፎርም እንዲፈጠርላቸው እንደ መጀመሪያ ቴሌግራም ቦት ነው ክሬት ያደረግንላቸው። ይሄ ቴሌግራም ቦት ሴኪር የሆነ ኮንፊደንሻል ሪሶርስ የሆነ የትምህርት ቤቱን ዓላማ መሰረት ያደረገ ቦት ነው እና ያው ምንድነው ይሄኛው ቦት ኤቪደንስ ያስፈልጋል። ተማሪው ዊዝን ኤቪደንስ ነው ሪፖርት ማድረግ የሚችለው ማለት ነው። ጀንደር ቤዝድ ቫዮለንስ ስንል ናት ኦንሊ ፊዚካሊ ሀራስ ማድረግ ማለት ነው። ስድብ ሊሆን ይችላል። ኤኒ ሀራስመንትን ኢንክሉድ ያደርጋል ማለት ነው። ግን ናት ኦንሊ ተማሪና አስተማሪ ብቻ ሳይሆን እርስ በርስ ተማሪም ከተማሪ ጋር ነው ማለት ነው። በተጨማሪ ከስታፍ ሜምበር አስተማሪ ኦፍኮርስ ተማሪዎችን ኢንክሉድ እንዲያደርጉ እንትን ይላል አሉ ያደርገዋል እንትኑ ፕሮግራሙ ፕላትፎርሙ። ይሄኛው በማናው ኮንትሮል የሚደረገው የሚለውን ስንመጣ በጀንደር ክለብ እና በጋብኮ ኦፊስ ነው አሁን ላይ ኮንትሮል እየተደረገ ያለው። በኋላ ላይ ምንድነው የምናደርገው በተለያዩ ዲፓርትመንቶች ላይ ይሄኛው ቦት አታች ይደረጋል። እያንዳንዱ ሲኤስ ዲፓርትመንት፣ ማርኬቲንግ ዲፓርትመንት፣ ቱሪዝም ዲፓርትመንት ላይ ዋና ዋና ቻናል ላይ አታች ይደረግና ኤቭሪዋን ፊልስ የሆነ ኬስ ሲመጣ እንትና ዲፓርትመንታቸው ቻናል ላይ ገብቶ ሪፖርት ማድረጊያ። ግን ማይንድ ዩ ሪፖርት ሲደረግ ዊዝ ኤቪደንስ መሆን አለበት። ዊዛውት ኤቪደንስ ከሆነ ምንም አይነት አንቀበልም ማለት ነው። ዊዝ ኤቪደንስ ስል ኢሜጅ ሊሆን ይችላል፣ ቮይስ ሊሆን ይችላል፣ ቮይስ ሪከርድ ሊሆን ይችላል፣ ፎቶ የተነሳ ሊሆን ይችላል። እነሱን ኢንክሉድ ያደረገ ቦት ነው። ቴስቲንግ ፌዝ አልፏል። እንዲሁም ደግሞ አሁን ላይ ብዙ ፊቸሮችን አድ የምናደርግበት ይሆናል። የሳይኮ ሰፖርት ኦፊስም እዚህ ጋር ኢንክሉድ እናደርጋለን፣ እዚህ ቦት ላይ ማለት ነው ኢንክሉድ እናደርግላቸዋለን። ቦቱ ይህንን ይመስላል። በስተመጨረሻ 2025 ሚሞሪዎቻችን ይህን ይመስላል። ከቡክ ክለብ ጋር እዚህ ጋር ኮላብሬት አድርገን መጽሐፍ ስናነብ ያነበብነው መጽሐፍ እንትን ስንል ማለት ነው። ሊደርሺፕ ፕሮግራማችን ነበረ። ኢንተርናሽናል ውመንስ ዴይ ስናከብር ከዛ በኋላ ደግሞ እዚህ ጋር ፍሪ ቶክ ሾዋችን የተለያዩ ፎቶዎች አሉ እና ይሄን ይመስል ነበረ። በስተመጨረሻ አመሰግናለሁ ሁላችሁንም፣ እንዲሁም ደግሞ ኤክስኪዩቲቭ ሜምበሮቻችንን እጅግ አድርጌ አመሰግናለሁ። ትምህርት ቤቱን እንደዚህ አይነት ክለብ ላይ ፓርቲሲፔት እንድናደርግ እንዲሁም ደግሞ ክለብ ለተማሪዎች ያስፈልጋል ብሎ እንደዚህ አይነት አክቲቪቲዎችን ፎርም ስላደረጋችሁልን እጅግ አድርጌ አመሰግናለሁ። በተጨማሪ ጋብኮ ኦፊስ ሚስ ዮርዳኖስ በጣም በትልቅ ቫሊዩ ነበር ለኛ አድ ስታደርግልን የነበረው። እንደ ሜንተር፣ እንደ እህት፣ እንደ እናት በጣም ነበር ሰፖርት ስታደርግ የነበረው። አይ ውድ ላይክ ቱ ታንክ ሚስ ዮርዲ በጣም እናመሰግናለን። እንዲሁም ደግሞ ስቱደንት ሰፖርት ኦፊስ ሂራ እና ብሬም እጅግ አድርገን እናመሰግናለን። በጣም ትልቅ ሰክሰስ ነበር። በሚቀጥለው ስራውት ደይር ደግሞ ይሄኛውን ያልኳችሁን ቦት ኢምፕሊመንት የምናደርግ ይሆናል። ፈርዘር ደግሞ እርስ በርስ እንገናኛለን ብዬ አስባለሁ። አመሰግናለሁ። በጣም እናመሰግናለን ሄርሚ። ማንኛውም ተማሪ ወደ ትምህርት ቤት ሲመጣ ኢትስ ኢምፖርታንት ዳት ዴይ ሃቭ አ ሴፍ እና ሰፖርቲቭ የሆነ ኢንቫይሮንመንት ውስጥ መግባታቸው እና ያለውንም ፕሮብለም ጀስት ፕሮብሌሙንም ስቴት ከማድረግ አልፈው የነ ጀንደር ክለብ they've created a solution for it እና በጣም እናመሰግናለን for that። Last but not least መጨረሻ ላይ የሚያቀርቡልን will be the Literature and Entertainment Club። እነሱን ወክላ የምታቀርብልን I would like to call upon their Vice President ኪነ በላይ በሞራል እንቀበላት። አመሰግናለሁ። እኔ ከመጀመሪያ በፊት ግን ፕሬዝዳንታችን መገኘት ስላልቻለ ይቅርታ ጠይቋል ሁላችንም እና ይቅርታ በሱ ስም። ስለዚህ ወደ ስጀምር ያው እኛ ሊትሬቸር ኤንድ ኢንተርቴይንመንት ክለብ ነው ወክዬ የተገኘው። ስለዚህ as Literature and Entertainment Club about us ስናይ we create creative environment for students ማለት ነው። Literature and Entertainment ብለን ስናይ ምንድነው ዋና ሀሳቡ ተማሪዎች ያላቸውን ተሰጥኦ መጥተው መጠቀም የሚችሉበትን እድል የሚፈጥር ክለብ ነው እንደ ክለብ ማለት ነው። ያው ብዙ ጊዜ እንማራለን ከትምህርት ጎን ለጎን ደግሞ የተለያዩ ተሰጥኦዎች አሉን። ያንን ተሰጥኦ እንዴት ነው ተማሪው መጠቀም የሚችለው የሚለውን ነገር ሞር ለመጠቀም እድሉ የሚከፍት ክለብ ነው እና ካሉን ኦብጀክቲቮች መካከል የመጀመሪያው ቱ ኢንፍሉዌንስ ኦን ካልቸር ነው። ቀጣዩ ደግሞ ቱ ኢንሃንስ ስኪል ነው። ኢንሃንስ ስኪል ስንል ያው ያላቸውን ተሰጥኦዎች ተማሪዎች በግልጽ በኮንፊደንት በሆነ መልኩ ያላቸውን ነገር መጠቀም እንዲችሉ ማቅረብ እንዲችሉ እድል መፍጠር ነው። እንዲሁም ደግሞ ቱ ፕሮሞት ክሬቲቪቲ
ያላቸውን ተሰጥኦ ክሬቲቭ በሆነ መንገድ እንዴት ነው የሚያቀርቡት፣ እንዴት ነው ወደ ተማሪው ማድረስ የሚችሉት የሚለውን ነገር ምንሰራበት ነው። እንዲሁም ኮንፊደንስን ቢውልድ ከማድረግ አንጻር በደንብ ይጠቅማል ክለቡ። ማለትም ኢቨን ፕሬዘንት ራሱ ለማድረግ ክፍል ውስጥ የምታየው ከሆነ ያው ተማሪ ስለሆነ ሁላችንም እናውቀዋለን። ፕሬዘንት ራሱ ለማድረግ ኮንፊደንስ ያስፈልጋል ኮንፊደንስ። ስለዛ ከዛ አንጻር ራሳችንን በደንብ ኤክስፕሬስ ከማድረግ አንጻር ኮንፊደንስን ቢውልድ ለማድረግ እንዲሁም ደግሞ ኮሚኒኬሽን ስኪላችን ላይ ለመስራት የሚያስችለን ነው። እንዲሁም ታለንትን ደግሞ ሰፖርትን ከማድረግ አንጻር ኦብጀክቲቭ አድርጎ የተነሳው ነገር ነው። የተለያዩ ስራዎችን በመስራት እንግዲህ እንታወቃለን። ከነሱ መካከል ለመጥቀስ ያክል የመጀመሪያው የአድዋ ፕሮግራም ነው። ያው አድዋ በደማቅ ሁኔታ በሊትሬቸር ክለብ የሚዘጋጅ ኢቨንት ነው። ይህንን አድዋ ደግሞ አምና በደማቅ ሁኔታ አክብረን ነበረ። እዚህ ጋር እንደምትመለከቱ በደንብ ከተማሪዎች ጋር ፓርቲሲፔት እያደረግን የሰራንበት ነገር ነበር የነበረው እና አሪፍ ፕሮግራም ነበር። በጊዜው በዕለቱ አድዋን ጀግኖቻችንን ዘክረን ያለፍንበት ጊዜም ነበረ። ሌላኛው ደግሞ ካልቸር ዴይ ነው። ያው ካልቸር ዴይ ደግሞ ሌላኛው የሊትሬቸር ኢንተርቴንመንት ክለብ የሚታወቅበት ስራው ሲሆን ከተመራቂ ተማሪዎች ጋር አንድ ላይ በህብረት በመሆን ያዘጋጀነው ኢቨንት ነበረ። እንደምታዩቸው ሁሉም የጂስ ተማሪዎች በተለያዩ የባህል ልብሶች አምረውና ደምቀው ከኛም ጋር አንድ ላይ ኮላብ በማድረግ ያዘጋጀነው ፕሮግራም ነበረ። እንደምታዩቸው በተለያየ የሀገር ልብሶች ደምቀው ነበር። ግጥምም ሲዘጋጅ ነበር። ሁሉም እየወጣ ፓርቲሲፔት ሲያደርግ የነበረበት ጊዜ ነበረ እና አሪፍ ጊዜ ነበር እሱም። ሌላኛው ደግሞ ሳማታሪያን ዊክ ነው። ሳማታሪያን ዊክ ደግሞ ለየት የሚያደርገው ነገር ምንድን ነው? ከስቱደንት ሰፖርት ኦፊስ እና ከሁሉም የቅድስተ ማርያም ክለቦች ጋር አንድ ላይ በመሆን የሰራንበት ነበር እና ለእኛ እንደ ትልቅ ኤክስፒሪየንስ የነበረ ጊዜ ነበረ። እርስ በርስ ከክለቦች ጋር አንድ ላይ ሆነን የሰራንበት ጊዜ ነበር። በትኬት በመሸጥ ዙሪያ እኛም ደግሞ ኦፕኒንጎችን፣ ጌሞችን በማጫወት የአቅማችንን የተጫወትንበት ነበረ። በዚህ ጋር እንደምትመለከቱ የተለያዩ መጽሐፍቶችን ቼዝም ያጫውትም የተለያዩ ነገሮችን በማድረግ አብረን የተሳተፍንበት ጊዜ ነበረ። ይሄኛው እኔ በጣም ወደው ፓርት ነው። ከጋብል ክለብ ጋር የነበረን የስፔሻል ሴሽን ነበረ። በትንሳኤ ማግስት ነበር። በትንሳኤ ማለት በሳምንቱ ደግሞ የትንሳኤ ነበረ እና እዚህ በአሜሪካን ኮርነር ተገኝተን አሪፍ የሆነ የበዓልና የአማርኛ ሴሽን የነበረበትን ፕሮግራም አዘጋጅተን ነበረ እና አስደማሚ ፕሮግራም ነበር። የተገኛችሁ ታውቁታላችሁ መቼስ። በጣም አሪፍ ጊዜ ነበረ ያሳለፍነው። ፕላን ሪቪያችንን ስናይ እንግዲህ እንደ ሊትሬቸር ኢንተርቴንመንት ክለብ አጠቃላይ ለአመቱ 18 የሆኑ ኢቨንቶችን አስበን ነበረ። ከ18ቱ ኢቨንቶች ደግሞ ሙሉ ለሙሉ ያጠቃለልነው የመጨረስነው 11ዱን ሲሆን በከፊል ደግሞ ያጠናቀቅነው 2ቱን ኢቨንቶች ነው እና ደግሞ ሙሉ ለሙሉ ባለመስራት ደግሞ 5ቱን ሳንሰራ አልፈናል ማለት ነው። ኦፖርቹኒቲዎች ላይ ደግሞ ስንመጣ እዚህ ጋር እንደምትመለከቱት ያሬድ የሙዚቃ ትምህርት ቤት ላይ ከተለያዩ ትምህርት ቤቶች የተገኙ ክለቦች ተጋብዘው ነበር። እኛም ደግሞ እንደ ቅድስተ ማርያም ተጋብዘን የመሄድ እድሉን አግኝተን ነበርና ጥሩ ጊዜ አሳልፈን ነበር። በነበረው ዲስከሽን ላይ ተሳትፈን ነበር። አሪፍ ጊዜ ነበረ። ሌላኛው ደግሞ ኤክስፒሪየንስ ሼሪንግ ነበር። በዚህ በቅድስተ ማርያም ትምህርት ቤት የተካሄደ ኤክስፒሪየንስ ሼሪንግ የነበረ ፕሮግራም ሲሆን እንደምትመለከቱት የተለያዩ ከዚህ በፊት በቀድሞ ይሰሩ የነበሩ ክለቦች የክለብ ሄዶች መጥተው የነበራቸውን ኤክስፒሪየንስ እንዴት መጠቀም እንደምንችል ለእኛ ጥሩ የሆነ ልምድ ለውጥ ያሳለፍንበት ጊዜ ነበረ። እሱም በጣም ጥሩ ጊዜ ነበር። በደንብ ብዙ ነገር ምን ያገኘውበት ነበር። ግልም ሌላው ቻሌንጅ ነው። ወደ መጨረሻው ደርሰናል። ቻሌንጅ ጋር ስንመጣ የመጀመሪያው ማቴሪያል ሰፖርት ሲሆን ቀጣዩ ሁለተኛው ደግሞ ላክ ኦፍ ሜምበርስ ነው። ላክ ኦፍ ሜምበርስ ያው ሊትሬቸር ብዙ የተለያዩ ስራዎችን መስራት ቢችልም እንደ ሰው ግን አነስተኛ የሆነ የሰው ኃይል ነው ያለን እና መጀመሪያም ላይ የክለብ ሬጅስትሬሽን ላይ ብዙ ተማሪዎች ይመዘገባሉ። ነገር ግን መጥቶ ወደ መስራቱ ወደ መሳተፉ ሲመጣ ተማሪው እምብዛም ነው የሚሆነው እና ያ እንደ አንድ ቻሌንጅ ነበር እና የተለያዩ ስራዎችን ሰርተናል። ግን ደግሞ የሰው ኃይል አነስተኛ ነበረ እና ደግሞ ከኃላፊነትም አንጻር ጫና ነበረ። ያው እርስ በርስ ከቨርን እየተደራረገን እንሰራለን፣ ግን ሪስፖንሲቢሊቲን የምትይክ ከማድረግ አንጻር ጫና ነበረ። ይሄን ይመስል ነበር እንግዲህ አጠቃላይ የ2017 የነበረን ስራ እና በመጨረሻ ደግሞ አመስገን የምፈልገው ስቱደንት ዩኒየን እና ስቱደንት ሰፖርት ኦፊስ ነው አመስገን እፈልጋለሁ። እንዲሁም ደግሞ ሁሉንም ክለቦች ክለብ ውስጥ የሚሳተፉትንም ሰዎች ሁሉንም አመስገን እፈልጋለሁ። አመሰግናለሁ። በጣም እናመሰግናለን ኪነ በላይ። ያው በግጥም የተጀመረ ፕሬዘንቴሽን ማለቅም ያለበት አይ ቲንክ በግጥም ነው። ስለዚህ ሁለተኛውን ግጥም የሚያቀርብልን ከሊትሬቸር እና ኢንተርቴንመንት ክለብ ምን ይላል መንግስቱ ይሆናል። ምን ይላል መንግስቱን ወደ መድረክ ጋብዛለሁ። አመሰግናለሁ። እንደምን ቆያችሁ?
መሐረቤን ያያችሁ ለሳቅ ለደስታ ልጆች የሚያዜሙት መሐረቤን ጨዋታ ጥልቅ ምስጢር አለው በዘመን ሲለካ በእድሜ ከፍታ። መሐረቤን ያያችሁ አላየንም ባካችሁ የኔ ጊዜ እውነት የሚጨበጥ ክዋኔ የሚታየው በግልጽ በህፃናት አፍ ውስጥ በቃል ተሰናስሎ አሁንን ሲገልጽ ይህን ይመስለኛል። መሐረቤን ያያችሁ አላየንም ባካችሁ መብል ሳይጎድልበት መሬት አፈር ሳይዝ ፍሬ እየሰጠው በረሃብ ያለቀ ብልህ አራሽ ሞልቶ መሬት በመናጠቅ አቶ ከደቀቀ ይቀረሽ የማይል ይጨመር የማያውቅ ሁሉ ሞልቶት ሁሉን ያጣ አዝመራው ጎምርቶ ማጭዳቶ የሚቀጣ እንባው ሲፈስ መሐረብ ሲሻ ሐዘን መግቻ ያዜመው ነው አሁን የሆነው መጫወቻ። መሐረቤን ያያችሁ አላየንም ባካችሁ መሐረብ ዘመን ነው ሳይወለድ አድጎ ሳይጫና ደግድጎ ሀደራ ተሰጥቶት ሲሮጥ በዳገቱ ብልሃት ሳይማር የቀደምቱን ምክር ቆጥሮ እንደከንቱ ተው ቢሉት ባይሰማ ሸክም እየከበደው እንደ ቀላል ካየ ከስንዴ ክምር ውስጥ እፍኝ ገብስ ሆኖ መልኩ ከተለየ ተጋግሮ ሲበላ እንዳያሰክር ቢራነቱ ከስንዴው ክምር ውስጥ ገብሱን ለይታችሁ ጣሉት ወደ እሳቱ። የሺህ ዘመን ታሪክ በጨቅላው ዕድሜ ላይ ለውጥ ባያመጣ ከፈረሱ ጋሪው ቀድሞ ተጎትቶ ከህድሞ ቢወጣ መሰላሉን ቢሰብር እንዳይደረስበት ቃል ላይወጣ ምሎ ቢቆለፍ አንደበት ምን ቢለብስ ቢታጠቅ እንዳይመታው ጥይት መግቻ ቅማል ልብስ ያውልቃል ያደርግሃል መዘበቻ። ዋይላለ ለጮኸ ጠፍቶት መንገድ ወዴት ሊሄድ ሆዱን ይዞ ደም ላነባ ወድቆ መንገድ ምን ያደርጋል የተስፋ ዛፍ ቢተከል ቢጸድቅ መብላ የሆነው ለተራበ ቁራሽ አጥቶ ለሚማቅቅ ሰው እያጣ ከጎረቤት ሰው አባልቶት ሞቶ አልቃሽ ላጣ የሚቀብረው ጉድጓድ ከቶት ምን ሊጠቅመው ጫካው ቢያምር ቢሆን ጥላ ሰው ነበረ ያጣው በእድሜው የሚሆነው ዳስ ከለላ። የኔ ጊዜ እውነት የሚጨበጥ ክዋኔ የሚታየው በግልጽ በህፃናት አፍ ውስጥ በቃል ተሰናስሎ አሁንን ሲገልጽ ይህን ይመስለኛል። መሐረቤን ያያችሁ አላየንም ባካችሁ መሐረብ ህልም ነው በቅዠት ዓለም ውስጥ በእውነት የሌለ በህልም ዓለም ኑሮ መኖር የከጀለ ከተራራው ወጥቶ የህይወቱን ህጸጽ በቃል እየቃኘ በምናብ ኑሮ ውስጥ እንዲህ ሲል ተቀኘ። በግልብጥብጥ ዘመን ከተራራው ጫፍ ላይ ከአህያ በድን ጎን ጅብ ሲያለቅስ ይታያል። ማን ገደለው ቢሉ ሙዳ ስጋ ይዞን ያላቅም ይላል። እባብ መስታወት ፊት ነጭ አንገቷን ቀለም ትነቀሰዋለች። ለምን ነው ብትባል በመንታ ምላሷ ለውበት ትላለች። ደግሞ በዚያ በኩል ጥቁሩ ቁንጫ ቅዱስ መቅደሱ ውስጥ መስቀል በእጁ ይዞ በዜማ ይቀድሳል። በፈጣን እርምጃው ቅዳሴውን ሳይተው ዘፍኖ ይመለሳል። ለምን ይሆን ቢባል እንዲህ የምታደርገው ጥያቄ ቢጠየቅ በሁለት ወገን መሳል የአምላክ ትእዛዝ ነው የሚል ነው ምላሹ ከሱ የሚጠበቅ። የኔ ጊዜ እውነት የሚጨበጥ ክዋኔ የሚታየው በግልጽ በህፃናት አፍ ውስጥ በቃል ተሰናስሎ አሁንን ሲገልጽ ይህን ይመስለኛል። መሐረቤን ያያችሁ ይቀረሽ የማይል ይጨመር የማያውቅ ሁሉ ሞልቶት ሁሉን ያጣ አዝመራው ጎምርቶ ማጭዳቶ የሚቀጣ እንባው ሲፈስ መሐረብ ሲሻ ሐዘን መግቻ ያዜመው ነው አሁን የሆነው መጫወቻ። መሐረቤን ያያችሁ አመሰግናለሁ። በጣም እናመሰግናለን። ምን ይላል በቃላት ትንሽ ራሳችንን እንድናይ አድርጎናል ብዬ አስባለሁ እና ምን ያክል ታለንትድ ሰዎች ሊትሬቸር ኤንድ ኢንተርቴይንመንት ክለብ ውስጥ እንዳላችሁ አይተናል። በጣም እናመሰግናለን። በመቀጠል ማንኛውም የክለብ ሊደር ሊስማማበት የሚችለው ሀሳብ ብዬ አስባለሁ እና ዋነኛው ነገር ምንድነው እኛ ጋር ያሉት ሜምበሮች በሆነ መንገድ የተሻለ ሆነው ማየት እኛ ስታንድ ያደረግንበትን ኦብጀክቲቭ አኮምፕሊሽ ሲያደርጉ ማየት ኢትስ ላይክ አ ሳለሪ ፎር ዘ ክለብ ሜምበርስ ፎር ዘ ክለብ ሊደርስ። ሶ አሁን ላይ throughout her journey and experience ሼር የምታደርግልን ሱመያ ሰይድ ትሆናለች። በሞራል ወደ መድረክ እንቀበል።
So I was asked to come here today and share my experience, how I was before joining the clubs and after joining them. Basically sharing my experience. But I think this is the perfect opportunity to just brag. So, good morning everyone. This is Sumaya and I have been a member of almost every club in the university and have led 2 clubs in my journey. My journey started when I first applied for the secretary position of book club. At that time, there was some internal miscommunication between the heads, which I must say that it was a beautiful miscommunication because it made me get accepted without an interview. Because if I was called for an interview, I know for sure I would have cried and told them that they got the wrong person. But since then, I have met amazing people in the club and learned a lot. Then came Gavel Club. And let me tell you, that club is such a beautiful place. It's a comfort space. Like you would literally just introduce yourself and get a round of applause. No club has that. Even then, there were times when I would just stay outside of the classroom during Gavel sessions so that until the self-introduction part would pass, so that I can join without having to introduce myself. That's how bad it was. My friend just now told me that growth is not removing fear. It's doing it even while you're shaking. And I'm shaking right now. I'm growing. About a year later, I applied for finance officer role in charity club, and I was called for an interview, which I attended, did not cry, and got accepted. That is a growth. So what I gained through the clubs, I met so many amazing people who inspired me, supported me, pushed me, and made me be a better person of myself. Clubs doesn't make you change yourself, but be a better person you might even don't know about yourself might. I made friends across different departments and bars. It's like having an insider everywhere, which is very cool. So clubs shared opportunities with me, gave me space to practice my skills, like writing, organizing events, planning, communicating, and leading meetings, and helped me develop talents I didn't even know I had, like public speaking, as you can see, teamwork, problem solving, and even thinking, and even working under pressure, I would say. And let's not forget the practical part, which is clubs literally could help you add few lines on your CV and or resume. So now my message is to anyone here who is unsure. If there is anyone here who's thinking to go out of their comfort zone to join or lead a club, who are wondering if it's actually helpful, let me tell you, you will find friends you never knew you needed, skills you didn't know you had, confidence you didn't know was hiding, and even memories you will talk about even after graduation. But let's be real right now. Club or no club, if you have the determination, the will, if you put in effort, if you take the step, you will grow, you will do well. So now, why not let yourself grow in a place where you have support, friendship, experience, and opportunities? Somewhere close to you, like the university's clubs. So in my closing, I will say, if there is anyone here who's just wondering if you got my message, I hope next year you will be here sharing your experience with us. Thank you. በጣም እናመሰግናለን ሱመያ። We are more than honored to have you as a member of our club. Now, thanks for the tip of standing outside till the self-introduction has passed. With that being said,
ኖቲስ ቦርዶች ላይ አይ ኬፕት ዋንደሪንግ ISO 20001 የሚል ነገር ተለጥፎ አይቼ ነበር እና አይ ዋዝ ዋንደሪንግ ዋት ኢዝ ዚስ ይሄ ምንድን ነው እያልኩኝ አም ሹር አም ናት ዘ ኦንሊ ዋን ሁ ዋዝ ዋንደሪንግ። ሶ ስለሱ ገለጻ የሚያደርጉልን አቶ ሽመልስ ታምሩ የISO ፕሮጀክት ማኔጅመንት ሪፕሬዘንታቲቭ የሆኑትን ሰው አጠር አድርገው ምንድን ነው የሚለውን ነገር ይገልጹልናል። ስለዚህ እሳቸውን ወደ መድረክ ጋብዛለሁ። እንደምን አረፈዳችሁ። አይ ቲንክ እኔ እንኳን ብዙ ነገር ልላችሁ አይደለም። በጣም ኢንትረስቲንግ የሆነ ነገር ነው እውነት ለመናገር ድምጼ ችግር በጣም ደስ የሚል ሰዓትና ጊዜ ነው እያሳለፍን ያለ ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። እንደተባለው ISO 21/2025 ቦርድ ላይ ታችኋል ሁላችሁ። ምን እንደሆነ ማወቃችሁ ራሱ በጣም ደስ ብሎናል። እንግዲህ ዛሬ የምነግራችሁ ነገር እንኳን ደስ አላችሁ። ዩኒቨርሲቲያችን አንድ ስቴፕ ISO ሰርቲፋይድ የሆነ ዩኒቨርሲቲ ለመፍጠር መንገድ ጀምሯል ማለት ነው። ISO ይሄ ደግሞ በዩኒቨርሲቲያችን ታሪክ በኢትዮጵያ ደረጃ ማለት ይቻላል በኢትዮጵያ ውስጥ የመጀመሪያው በዩኒቨርሲቲ ደረጃ ISO 21001/2025 አዋርድ የሚያደርግ ተቋም ያደርገናል ማለት ነው። ይሄም ሌላ ተመረጥ ነው። ይሄ እንግዲህ ምን ይዞልን ይመጣል የሚለው ነገር ለኛ ለሁላችንም ግልጽ ነው። ተቋማችንን አንድ ስቴፕ ከፍ የሚያደርግልን ነገ ተመርቃችሁ በምትወጡበት ተቋም ውስጥ ISO ሰርቲፋይድ የሆነ ኢንስቲትዩት ውስጥ ነው ተመርቄ ወጣሁት ስትሉ እኔ በጣም ሁላችንንም ኩራት የሚሰማን ትልቅ ስኬት ነው ብዬ ገምታለሁ። በድጋሚ አሁንም እንኳን ደስ አላችሁ። በቅርቡ የፊታችን ማክሰኞ ማለት ነው ISO 21/2025ን ላውንች የምናደርግበት ቀን ነው ማለት ነው። ላለፉት በርካታ ወራትን ማለት እንችላለን ዩኒቨርሲቲያችን ከፍተኛ ኮሚትመንት ወስዶ ፋይናንሻል በጀት መድቦ ከፍተኛ ባለሙያዎችን ከስራቸው ገለል አድርጎ ላለፉት 4 ወራት ማለት እንችላለን ከፍተኛ ስራዎችን ሲሰራ ነበረ። አሁን ወደ ማጠናቀቁ ፌዝ ላይ ደርሰናል። ይሄን ስላችሁ እንግዲህ ወደ ማጠናቀቁ ፌዝ ደረስን ስንል በርካታ ስራዎች ይጠብቁናል። ፎር ሹር ኤፕሪል 2026 ላይ ደግሞ ሰርቲፋይድ የሆነ ተቋምን እንፈጥራለን ብለን ተስፋ እናደርጋለን። በእያንዳንዱ ዲግሪያችሁ ውስጥ ላይ ደግሞ ISO ሰርቲፋይድ የሆነ ማይተም ተሰጥቷችሁ ይሰጣችኋል ማለት ነው። ይሄ ደግሞ በራሱ ዓለም አቀፍ ግንኙነቶቻችን ላይ ፓርትነርሺፕን ከመፍጠር አንፃር በርካታ ድሎችን ለተቋሙ ይዞ የሚመጣ ነገር ነው። ቀላል ነገር ተብሎ የሚታሰብ አይደለም። ሂውጅ ሜጋ ፕሮጀክት በተቋም ደረጃ ያለ ነገር ነው። ISO ዓለም አቀፍ ስታንዳርድን የሚጠብቅ አጠቃላይ አሰራሮቻችንን፣ ስርዓቶቻችንን፣ አገልግሎቶቻችንን አጠቃላይ የሚለውጥ ስርዓት ነው የምንፈጥረው ቤዚካሊ ማለት ነው። ዩኒቨርሲቲያችን ስታንዳርድን የጠበቀ ተቋም፣ ስታንዳርድን የጠበቀ ሰፖርት ሲስተም፣ ቲቺንግ ለርኒንግ ኤንቫይሮንመንት፣ ሊደርሺፕን፣ ሰፖርትን ኢንትሮዲዩስ ማድረግ ነው ለዩኒቨርሲቲያችን ማለት ነው። ጠንካራ የዶክመንቴሽን ስራዎች ተሰርተዋል። ጠንካራ ማኑዋሎች ተዘጋጅተዋል። ጠንካራ በርካታ ስራዎችን ኢንትሮዲዩስ አድርገናል ቤዚካሊ ማለት ነው። እዚህ በሚቀጥሉት ጊዜያት ላይ በሰፊው አሁን ጊዜያችሁን አልሻማም፣ በጣም ደስ የሚል ኢቨንት ላይ ስለሆናችሁ ጣልቃ ገብቼ ብዙ ነገሮችን እዚህ ጋር አልጨምርባችሁም። ያለው ራሱ በጣም ኢንተረስቲንግ ነገር ነው። ፓርት ኦፍ ዲ ISO ነው ይሄ ራሱ በራሱ ብዬ ነው የምገምተውና በሰፊው ግን ጊዜ ወስደን ምንድነው ISO የሚለውን ነገር በደንብ አድርጌ እንደ ጊዜ ወስደን ለእያንዳንዱ ለክለቡም ለዩኒቨርሲቲ ኮሚኒቲም እያደረግን ነው ያለነው። መምህራኑ ማወቅ አለበት፣ ሰራተኛው ማወቅ አለበት፣ ተማሪው ማወቅ አለበት። በየደረጃው እናንተ ጋር እየቀረብናችሁ ISO ምንድነው፣ ለምን አስፈለገ፣ ምንድነው የምናገኘው ቤኔፊት የሚለውን ነገር በሰፊው በጊዜው ሲደርስ እናሳውቃቸዋለን ቤዚካሊ ማለት ነው። ለዛሬው እንኳን ደስ አላችሁ ለማለት ነው። ዩኒቨርሲቲያችን በዚህ ደረጃ ኮሚትድ ሆኖ ጥራትን ከማስጠበቅ አንፃር የራሱን የሆነ በርካታ ቢሮዎችን ፈጥሮ በርካታ ኮሚቴዎች የሚሰሩበት ዓለም አቀፍ ተቋማቶች ጋር ጥራትን በተመለከተ አብሮ እየሰራ ነው ያለው። አሁንም ደግሞ ብቸኛ ተቋም ሆኖ በኢትዮጵያ ደረጃ የISO ሰርቲፋይድ የሆነ ኢንስቲትዩት ለመፍጠር የምናስብበት ጊዜ ላይ ደርሰናል ቤዚካሊ ማለት ነው። we are leading አሁንም ተቋማቶችን እየቀደምን እየሄድን ያለ ነውና አሁንም በድጋሚ እንኳን ደስ አላችሁ። ቀሪው ጊዜያችሁ ጥሩ እንዲሆን እመኛለሁ። አመሰግናለሁ። እናመሰግናለን አቶ ሽመልስ። እውነትም በጣም አስደሳች የሆነ ነገር ነው የነገሩን። ሆፕፉሊ በተባለው ሰዓት ይጠናቀቃል ብለን ተስፋ እናደርጋለን።
You guys are probably wondering መች ነው የምንሸለመው? ለመሸለም ነው የመጣችሁት? መች ነው የምንሸለመው እያላችሁ እንደሆነ አልጠራጠርም። እኔም ብሆን ነበረ። ስለዚህ አሁን በቀጣይ የምንሄደው ከየክለባቶቹ 5 አክቲቭ ሜምበሮችን የምንሸልምበት ሰዓት ነው ማለት ነው። ስለዚህ ሽልማቱን የሚሰጡልን አቶ ተድላ ኃይሌ ወደ መድረክ ጋብዛለሁ። ከቡክ ክለብ እንጀምራለን። በመጀመሪያ ነዋስ ሸሪፍ ዮሐንስ ጀንበር፣ ሱመያ ሰይድ፣ በመጨረሻም አሁን ሁሉንም ክለቦች ሸልመናል። ቀጣይ የሚሆነው አኑዋል ፕላናቸውን ያለምንም without any challenges or without any partially or fully completed የሚለውን ፐርሰንቴጅ ተሰርቶ ከ1 እስከ 3 የወጡ ክለቦችን የምንሸልምበት ሰዓት ነው። so if I were you guys በጣም ኤክሳይትድ ሆኖ ለዚህ ነበረ። እሱን ሽልማት እንዲሸልሙልን የትምህርት ቤታችን ፕሬዚዳንት የሆኑትን ዶክተር ወንደሰንን ወደ መድረክ ጋብዛለሁ። ከሶስተኛ በመሆን ያጠናቀቀው ክለብ እንጀምራለን። We have a tradition in the Gavel Club. It's called a drum roll tradition. But even though we don't have drums, we'll do a drum roll. So it needs to be very loud. ሶስተኛ በመሆን ያጠናቀቀው drum rolls Gender Club. ሁለተኛ በመሆን ያጠናቀቀው again drum rolls Book Club. አንደኛ በመሆን ያጠናቀቀው ክለብ this has to be the loudest drum roll ever. የዚህ ዓመት አንደኛ ቤስት ክላብ ኮምፒውተር ሳይንስ ክላብ መናገር የምትፈልጊው ነገር ካለ how are you feeling because you guys won 2 years in a row. This is not fair እንደውም ሁለቴን ያሸነፋችሁት. So how do you feel? Is there any words you want to say? በመጀመሪያ እዚህ ለተገኛችሁት ታዳሚዎች በሙሉ ቴንኪው ለማለት እወዳለሁ። የግቢያችን ፕሬዝዳንት፣ ስቱደንት ሰፖርት ኦፊስ፣ ኢቪፒ በሙሉ ታዳሚዎች እንዲሁም ደግሞ እጅግ በጣም አድርጌ ማመስገን የምፈልገው ዲፓርትመንታችን ለዚህ ስኬት ትልቅ ሚና የተጫወተው ኤግዚቢሽን በምናዘጋጅበት ጊዜ፣ ወርክሾፖች በምናዘጋጅበት ጊዜ በየሁሉም ሁኔታ በእያንዳንዱ ስቴፓችን ምን ቸገራችሁ፣ ምን እንርዳችሁ እያለ ያገዘን ኮምፒውተር ሳይንስ ዲፓርትመንት እጅግ አድርጌ ላመሰግናችሁ እወዳለሁ። በጣም እንዲሁም ስቱደንት ሰፖርት ኦፊስ ሂራ
እያንዳንዱን ስቴፓችንን ስላገሽን፣ ጋይድ ስላደረግሽን፣ ፌል በምናደርግበት ወቅት እንደዚህ እያደረጋችሁ ብታስተካክሉ፣ ይሄ ቢሆን ይሄ እያልሽ ስለረዳሽን፣ እንዲሁም ብሬ በጣም ልናመሰግናችሁ እንወዳለን። ለዚህ ስኬት ያበቃችሁን እናንተም ስለሆናችሁ ቴንክ ዩ ሶ ማች። በተጨማሪም ደግሞ ወርክሾፕ በምናዘጋጅበት ጊዜ ከጎናችን ያልተለየ አንድ መምህር አለ፣ ሚስተር ሀብቴ ሚስ ረዲት፣ በጣም እናመሰግናለን እናንተ። እንዲሁም ደግሞ አብራችሁን ኮላቦሬት ላደረጋችሁ ክለቦች ኤንድ አወር ቲም ሜምበርስ ኮር ሄድስ እና ክለብ ሜምበሮቻችን በአጠቃላይ ለዚህ ስኬት ያደረሳችሁን ያገዛችሁን ሁላችሁም ማህበረሰቦች ልናመሰግናችሁ እንወዳለን። ከዚህ በኋላም ብዙ ስራ ይጠብቀናል። ብዙ ስራም እየሰራን ነው። እንደተነገራችሁ ቅድም በናትናኤል ፖርታል ክሬት አድርገናል። ባይ ዘ ስቱደንትስ ፎር ዘ ስቱደንትስ የሚል ፖርታል። እዛ ላይ በሴንት ሜሪ ሂስትሪ ለመጀመሪያ ጊዜ ክሬት የተደረገ ነው በኮምፒውተር ሳይንስ ፍሮንቴን ዴቨሎፕመንት እንዲያውም ደግሞ አሁን ባክኤንድ ዴቨሎፕመንት ኤንድ ሳይበር ሴኩሪቲ እየተሰጠበት ስለሚገኝ ጆይን እንድታደርጉ እርጅ ላደርጋችሁ እፈልጋለሁ። ቴንክ ዩ ሶ ማች ዲስ ኢዝ ሶ ግሬት። እንኳን ደስ አላችሁ ኮምፒውተር ሳይንስ ክለብ። ዲስ ኢዝ ሳምቲንግ ቱ ሪሊ አስፓየር ሌሎች ክለቦችም ቢሆን ያላችሁ something to aspire to be እና በጣም እናመሰግናለን። እንኳን ደስ አላችሁ። በመቀጠል የመዝጊያውን ንግግር የምታደርግልን ወይዘሪት ሂሩት from the student support office ትሆናለች። ዋው በጣም ደስ የሚል ፕሮግራም ነበረ። ምክንያቱም የክበብ አመራሮች እንዲሁም ደግሞ አባላት አመቱን በሙሉ ለደከማችሁበት ስራ እውቅና መስጠትና ማበረታታት እጅግ በጣም አስፈላጊ በመሆኑ ይህ የዛሬው የአኑዋል ክለብ አዋርድ ፕሮግራም ዩኒቨርሲቲያችን በየአመቱ እንደሚያዘጋጅ ይታወቃልና ሁላችሁም የተሸለማችሁ እንዲሁም ደግሞ አቴንድ ያደረጋችሁ የክለብ ሊደርስ አባላት በሙሉ ሁላችሁም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። ያው በዛሬው ዕለት እውቅና የተሰጣችሁና የተሸለማችሁ ደረጃችሁን አስጠብቃችሁ ወደፊት የምትቀጥሉበት እንዲሁም ደግሞ በተለያየ ምክንያት በተወሰነ የነጥብ ልዩነት ዛሬ መሸለም ያልቻላችሁ ደግሞ በቀጣይ አሻሽላችሁ ወደፊት የምትመጡበት ጊዜ እንደሚሆን ምንም ጥርጥር የለኝም። ምክንያቱም ሁላችሁም ለኛ አንደኞች ናችሁ፣ ተሸላሚዎች ናችሁ። ነገር ግን ይህ የአዋርድ ፕሮግራም ስለሆነ ያው ፐርሰንቴጅ ተሰርቶ ራንክ መደረግ ስላለበት ብቻ ነው እንጂ ሁላችሁም አቅማችሁን ይፈርታችሁን እናውቃለን። ሰርታችሁም ደግሞ በተግባር አሳይታችሁናል። ስለዚህ በቀጣይ የሚሆነው ምንድነው? ሁላችሁም ራሳችሁን አጠናክራችሁ በቀጣይ የክለብ አዋርድ ፕሮግራም ላይ ዋይናት 3፣ 4 እና ከዛ በላይ ክለባት ለምን ቤስት ክለብ ኦፍ ዘ ይር አይባሉ? ከተሰራ ስለሚቻል ማለት ነው። ይሄንን አቺፍ ለማድረግ ሁላችሁም በሞራል እንድትነሳሱ አደራ ለማለት እወዳለሁ። በዚህ አጋጣሚ የክበባት ስኬት መሳካት ላይ በጣም ብዙ የቢሮ አካላት፣ አስተማሪዎች፣ ዲፓርትመንቶች አስተዋጽኦ እንደምታደርጉ ይታወቃልና በአንድም በተለያየ መንገድ የክለባትን ስራ የምትደግፉ በሙሉ እንዲሁም ደግሞ በዛሬው ዕለት በክብር እንግድነት የተገኛችሁትን ሁሉ እጅግ አድርጌ አመሰግናለሁ። አመስግኑልኝ አንዴ። እንግዲህ ያው ከዚህ በመቀጠል ደግሞ በዋነኛነት ሪኮግናይዝ ማድረግ የምንፈልገው የዩኒቨርሲቲያችን ፕሬዝዳንት ዶክተር ወንደሰን ታምራትን ይሆናል ማለት ነው። አስታውሳለሁ ዶክተር ፕሬዝዳንት ወንደሰን ታምራት ቢሮአቸው ጠርተውን ከዚህ በኋላ ክበባት ስራቸው መስራት ያለባቸው በጣም ኦርጋናይዝድ በሆነ መልኩ ስትራክቸርድ በሆነ አኑዋል ፕላን እያወጡ እየተገመገሙ የሚያስፈልጋቸው ሰፖርት በሙሉ ሊደረግላቸው ይገባል። ይሄንን ኃላፊነት ውሰዱ ብሎ ሪስፖንሲቢሊቲ ከዛሬ ኦልሞስት 4-5 ዓመት በፊት ነው ይሄንን ኃላፊነት የተሰጠንና እኛም ከሳቸው በተሰጠን ዳይሬክሽን መሰረት በየአመቱ ስራዎችን እየሰራን እንገኛለን። ክበባት አሁን ላይ ላሉበት እውቅና እንዲሁም ደግሞ በዩኒቨርሲቲያችን ላይ ከፍተኛ ትኩረት እንዲሰጣቸው ያደረጉት ኢኒሼቲቭንም የወሰዱት እሳቸው ስለሆነ የዩኒቨርሲቲያችን ፕሬዝዳንት ዶክተር ወንደሰን ላቅ ያለ አክብሮት ለእርሱ አቀርባለሁ።
ያው በስተመጨረሻም ውድ የክለብ አባላትና አመራር እንግዲህ ከዋናው ትምህርታችሁ ጎን ለጎን ነው ይሄን ሁሉ ስራ የምትሰሩት። ስለዚህ ራሳችሁ ላይና ማህበረሰባችሁ ላይ የምታደርጉትን በጎ አስተዋጽኦ አጠናክራችሁ እንድትቀጥሉ አደራ እላለሁ። በቀጣይ ሳምንትም በጣም ብዙ ስራዎች አሉብን። ሰኞ አዲስ ገቢ ተማሪዎችን የእንኳን ደህና መጣችሁ ፕሮግራም እናደርጋለን። እዛ ላይ አዌርነስ ክሬሽን ትሰጣላችሁ። ማክሰኞ፣ ሮብ፣ ሐሙስ ደግሞ የአዳዲስ ክለባት የክለብ ሬጅስትሬሽን ፕሮግራም ታካሄዳላችሁና እናንተ አሁን እያገኛችሁ ያላችሁን ጥቅም አብዛኛውን የዩኒቨርሲቲያችን ተማሪዎች ወደ እናንተ ኢንቫይት አድርጋችሁ በደንብ የተሻለ ስራ እንደምንሰራ ምንም ጥርጥር የለኝም። ስለዚህ በድጋሚ የተሸለማችሁም ሌሎች የክለብ አባላቶች እንኳን ደስ አላችሁ ለማለት እወዳለሁ። ዩኒቨርሲቲያችን በጣም በእናንተ ይኮራል። እጅግ በጣም አድርጌ አመሰግናለሁ። ኮንግራጁሌሽንስ